ያ ስፒር ገብቷል መሰለኝ። ስፒር ምንድነው ሀሳብ? አንድ ብታስወሩኝ እኮ ግልጽ ይሆን ነበር። አግባብ አይደለም። እኛ ብዙ አንጠቀሙ። መዝሙር ላይ ግን አለ። አንድ መዝሙር ላይ አለ። ኢላስቲሪዮ ተብላ ትጠራለች። ቃሉ ስላለ ሳይሆን ሐሳቡን እንረዳ። እኔ ለመከራከር አይደለም። ኢየሱስ ክርስቶስ እንደተባለ ቢሆን ኖሮ እኔም ከእናንተ ጋር እኮ እቃወም ነበር። ግን ለኢየሱስ ክርስቶስ ቤዛ ስለተባለ ለማርያም ቤዛ አትባልም ከሆነ ኢየሱስ ክርስቶስ የዓለም ብርሃን ተብሎ ቅድም ሲጠቀስላችሁ እሱ ሌላ ነው አላችሁ። ለምን? የዓለም ብርሃን ሲባል ለኢየሱስ ክርስቶስ ሲነገርና ለፍጡር ሲነገር የተለያየ ነው። ቃሉ አንድ አይነት። ይሄ ብቻ አይደለም። በነገራችን ላይ ማንንም ቸር ብላችሁ አትጥሩ ይላል አይደል? መጽሐፍ ቅዱስ ላይ እግዚአብሔር ብቻ ነው ቸር። ሉቃስ ግን በንጽጽር አስቀምጦ የበለጠ ቸር እንደሆነ ቴዎክራስታቴ ብሎ ቴዎፊሎስን ይጠራዋል። በቃላት ደረጃ ብዙ የብሉይ ኪዳን እቃዎች ዘሞስት ሆሊ ነው የሚባሉት። እግዚአብሔር ሆሊ ሲባል በንጽጽር ዘሞስት ሆሊ። ሀሳቡን እንረዳ። ድንግል ማርያም ልክ እንደ ኢየሱስ ሀሳቡን እንረዳሽ ቢብሊካል አንድ ልጨርስ። እንደ ኢየሱስ ግራውንድ አለ ወይ ነው ይሄን ለማለት ሀሳቡን ራሱ እንድንረዳ እኮ መጀመሪያ መነሻ የሆነ ቢብሊካል ግራውንድ ምንድነው ነው? ይሄ እኮ የእናንተ ትምህርት ነው። ቢብሊካል ግራውንድ የሚለው መጽሐፍ ቅዱስ ላይ ቀጥታ ቃሉ መገኘት አለበት። አይ ቃሉ አይደለም ሐሳቡ ልክ ኢየሱስ ክርስቶስ የዓለም ብርሃን ነው። እነዚህም ደግሞ ብርሃኑን ያስተላለፉት የዓለም ብርሃን እንደተባሉ ድንግል ማርያም እሱን ስለወለደች መድኃኒቱን ስለሰጠች በዚህ አንጻር ብቻ በዚህ እንትን ብቻ ምክንያት ድህነተ ምክንያት ስለሆነች የዓለም ቤዛ እንላታለን፣ ምክንያት እንላታለን። እንደ ኢየሱስ ክርስቶስ አይደለም ሲሏችሁ አይ እንደ ኢየሱስ ክርስቶስ ነው ብላችሁ መክሰስ ለምንድን ነው? ለምሳሌ አንድ ነገር ብቻ ልበልና ኤርሚ አንድ ነገር መጽሐፍ ቅዱስ ብቻ ስንል ትሉና ምን እንደምትሉ ታስረዱናላችሁ። ኦኬ መጽሐፍ ቅዱስ ብቻ ስትሉ እንደዚህ ነው ማለታችሁ ብለን እንቀበላለን። እነሱም መተው ደግሞ የዓለም ብርሃን ቤዛ ስንል እንደ ኢየሱስ ክርስቶስ አይደለም። እንግዲህ እስካሁን መምህራት ሲመጡ እሱን ነው የምሰማው። እኔ ለእነሱ ለመከራከር ሳይሆን ከእነሱ ከአማኞቹ የምሰማውን ነገር ነው። ቤዚካሊ አሁን ለስፔር ቤዛ የሚለውን ትርጉም ነው ልትሰጠን የሚገባው። ቤዛ ምንድን ነው? ቤዛ የሚለው አማርኛ ግዕዝ ነው አይደል? ቤዛ ምንድን ነው ትርጉሙ? ቤተክርስቲያን ይሄንን ቃል ትጠቀመዋለች። መተው ቤዛ ስንል ይሄንን ነው የምንለው ብለው ሲያስረዷችሁ ኖ እንደዚህ አይደለም። ኢየሱስ ክርስቶስ ትርጉም እኮ አለው አይደል? ዲክሽነሪ ትርጉም አለው ቤዛ ማለት ኢላስቲሪዮ ነው። ቀጥታ በመጽሐፍ ቅዱስ ከሆነ ኢላስቲሪዮ ማለት ለአንዱ እንትን ለአንዱ የአንዱን አካል ዕዳ የሚከፍል ማለት ነው። እሺ ስለዚህ እሷ አሁን በቃ ዲስ ወርድ ይዘን ሚኒንጉን ይዘን ሄድና ለማርያም ይሰራል ወይ ነው? ምን አይነት ዕዳ የከፈለችልን? ለቤተክርስቲያን የከፈለችው ነገር ምን አይነት ዕዳ የከፈለችልን? ጌታን በመውለድና በማሳደጓ በስደትም የከፈለችው ነገር አለ። ስለዚህ ጳውሎስም ቤዛ ነው አለ። ሐዋርያ ጳውሎስም ይባላል። እንደውም አንድ ቆላሳይስ 1:24 ክፈት 24 እና 25 ከኢየሱስ መከራ የጎደለውን ከኢየሱስ ክርስቶስ መከራ የጎደለውን እኔ እሞላለሁ እፈጽማለሁ ይላል። ይሄ ምን እያለ ነው? ከመስቀሉ የጎደለ መከራ አለ አይደለም? ምን ማለት ነው የፈለገው ብለን እንረዳዋለን። እሱ ከወንጌል ጋር የሚያያዝ ሀሳብ ነው አይደል? ቤዛ ነኝ እያለ ነው። ቆይ ቤዛ ነኝ እያለ ነው ጳውሎስ እዛ ጋር ለቤተክርስቲያን የከፈለውን ነገር እየተናገረ ነው። ለቤተክርስቲያን ቤዛ ነኝ እያለ ነው ነገር አለ እያለ ነው። እንዴት እየተረጎምክ እንደሆነ ይገባኛል። እንትን አትበላ። አሁን እዚህ ጋር ለክፈተው ጥቅሱን ነገር ነው። ቆላስይስ እንትን ያልክ ቆላስይስ 1:24 እዚህ ጋር ጠቀስኩት። ቤዛ አለ ብዬ አይደለም። ታዲያ ያላለውን ለምን ትጠቅሳለህ? ኧረ ፕሊስ እንዴ! አሁን ለምሳሌ ስለ ወንጌል በከፈለው ዋጋ ምክንያት ስፒር ጳውሎስ ስለ ወንጌል በከፈለው ዋጋ ምክንያት ዓለም ይድናል። ለማን የከፈለው? እሱማ ኢየሱስ ክርስቶስ ዓለም ሁሉ አይድንም።
የሚያምስ ነው የሚድነው። የዓለም መድን እንዴት ትለዋለህ? እዚህ ጋር አንብበው ክፍሉ ለማን የከፈለው ይሄንን እንትን ለክርስቶስ ነው የከፈለው። የከፈለውን ዋጋ የከፈለው አይደለም፣ ለአካሉ ነው የሚለው። ለቤተክርስቲያን ወንጌልን ለማሰራጨት የከፈለውን ዕዳ ነው የሚናገረው እኮ። አካሉ እነሱ አሁን ክርስቲያን ነው አይደል ማለት ነው። ለአካሉ ማለት ያው ለቤተክርስቲያን ማለት ለክርስቶስ ነው አይደለ? ፖይንቱ ለወንጌል ማለት ነው። ለወንጌል የተከፈለው ዋጋ ከክርስቶስ የተለየ አይደለም። ሳናነበው ወይም ካላወቅነው ጥቅሱን ከፍተን አንብበነው እንወያይ። አሁን ለምን ቤዛ የሚለውን ሀሳብ እዚህ ጋር እንዳመጣው ስላልገባኝ ነው። ግን አንብቦሽ ላንብብልህ። አሁን በመከራዬ አሁን ስፒር እዚህ ጋር ቤዛ የሚለውን ታወጣልናል። አሁን በመከራዬ ስለ እናንተ ደስ ቤዛ የሚል አለ ብዬ አይደለም ያወጣሁት። ከሌለ ታዲያ ለምን ጠቀስከው? ክፈል አንብበውና በኋላ እኔ የጠቀስኩበትን እናገራለን። እንደዚህ አይነት ነገር አትስሩ። እኛ እያወራን ያለ ነው ስለ ቤተክርስቲያን ቤዛነት ወይም ስለ ሆኑ ሰዎች ቤዛነት፣ ስለ ዓለም ነው። ታነበዋለህ? ምንድን ነው እሱን ጥቅስ የምትፈልገውን ሁሉ ላደርግልህ አልችልም ብራዘር። እሱን ጥቅስ ከቤዛ ጋር ያገናኘው ታሳየናል። አነበዋለሁ ብለህ ከፈትከው። ለምንድን ነው ማስተማር? ለምንድን ነው እሱን ጥቅስ ከቤዛ ከሚለው ቃል ጋር ያገናኘኸው? ማለት አይዱ ሪስፔክት ያለህ እኔ የማነሳው ከውና እናንብበው ነው። ዕዳ መክፈል ነው ተብሏል። ለወንጌል መከራንማ መክፈል ግዴታ ሆኖ መጽሐፍ ቅዱስ ላይ ይሄ ሀሳብ አለ። ግን ያንን ሀሳብ ቤዛ ብለን መቀየር አንችልም። ስፒር ዩ ኖ ዛት አንተ አይደለም። አይ ስለ ወንጌል መከራ ስለመክፈል ነው አይደለ? በየትኛው ግዞት ስር የነበሩ ናቸው? ቤተክርስቲያን በግዞት ስር ነበረች እንዴ? ሆን ብለህ መከራከር ካልፈለክ በስተቀረ የምሬን ነው የምልህ፣ ቤዛ የሚለውን ኮንሰፕት ከዚህ ጋር አገናኝተህ ማንሳት አትችልም። ምክንያቱም ለወንጌል ነው አሳያቸዋለሁ። ይኸውልህ ለወንጌል ስለሚደረግ መስዋዕትነት አንድ ላይ ለምን እናወራለን? ለምን አንድ ላይ እናወራለን? ከኢየሱስ መከራ ብራዘር እንዴ ላንብብል። እሺ አንብበው። በቃ አሁን በመከራዬ ስለ እናንተ ደስ ይለኛል፣ ስለ አካሉም ማለትም ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ ይላል። እስፒር ስለ አካሉም ያለው ማንን ነው? ስለ አካሉ ስለ ቤተክርስቲያን ስለ አካሉም ያለው ማንን ነው? ቤተክርስቲያን ነው፣ አማኞቹን ነው። ስለ ቤተክርስቲያን ነው። ስለ አካሉም ያለው አማኞችን ነው። ስለ ቤተክርስቲያን ስለ እናንተም ነው እኮ የሚለው። ስለ አካሉ ነው። ስለ አካሉ ከኢየሱስ መከራ ቤተክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ ይላል። እሺ አሁን አስረዳን። ይሄ ጥቅስ ምን እያለ ነው? እሺ ከኢየሱስ ክርስቶስ መከራ ያጎደለውን እሞላለሁ እያለ ነው ቃል በቃል ማለት ከኢየሱስ ክርስቶስ መከራ የጎደለውን ለቤተክርስቲያን እኔ እሞላለሁ እያለ ነው ቃል በቃል ነው ይሄን የሚለው። ቤዛ ብሎ የተረጎመ አንድ አባት ሰጠነ። አንዴ ልጨርስ። የባሰው ነው እኮ እዚህ ጋር ቤዛ የሚለውን እንደሚያከራክረው ከኢየሱስ ክርስቶስ የጎደለውን መከራ እሞላለሁ እያለ ነው። አንዴ ላውራ ልጨርስ። ቃሉን ወስደን ልክ ቤዛ እንደምትሉ ጳውሎስን አትከራከሩትም። ለምን ይፈታል? ይሄ ጳውሎስ ማለት የፈለገው ብላችሁ ትረዳላችሁ። ጳውሎስ የከፈለው አንተ ፍታው። ለምን አንተ ተጠቀስከው? ፍታው። ካልፈታከው ከኢየሱስ ክርስቶስ መከራ የጎደለ አለ ብለህ ታምናለህ ማለት ነው። ፍታው። አሁን አንተ ይቅርታ፣ ቆይ አልፈታውም። ይቅርታ፣ ቆይ ከእኔ ጋር እሺ፣ ጥቅሱን ንገረኝ የትኛው እንደሆነ ስፒር። ቆላስይስ 1:24 ነው ጥቅስ ያነሳው። እሱን ጳውሎስ ቤዛ ነው ለሚል ተጠቅመዋል። አይ እናንተ ምን አይ እናንተ ጥያቄውን መልስ። ቤዛ ነው ለማለት ተጠቅመዋል። ለጠቃል እዚህ ጋር ይጠቀማል ከኢየሱስ ክርስቶስ። ስለዚህ አንድ ጊዜ ይኸውልህ ጥያቄ እየሰማህ መልስ። አጨርስም። ጥያቄ እየሰማህ መልስ። ጥያቄውን እየሰማህ መልስ። መጀመሪያ ይሄንን ቤዛ ነው ጳውሎስ ለማለት ተጠቅመኸዋል ወይ አንተ? ቃላት በቃላት ልለው እችላለሁ። እዚህ ላይ ልትለው ትችላለህ። የከፈለው መከራ ለመጣቀም ልለው እችላለሁ።
ይሄ ማለት እሱን እግዚአብሔር አያደርገው። ከዛ የበለጠ ግን ቃል ከኢየሱስ በቃ አንድ ጊዜ የጎደለው እችላለሁ ስላልክ ማስረጃ ላሳየህ። አንድ በአንድ እያየን ነው። ቆይ አይ የኔ ሐሳብ ቤዛ ይባላል አይባልም ማለት የኔ ሐሳብ እሱ ካልሆነ ሲጀምር ለምን አቀረብከው ታዲያ? ለምን አታስወሩኝ? እሺ በል ቀጥል፣ ጨርስና ከዛ ዝም ብለህ ትሰማለህ። ቀጥል። ቃል በቃል ሐዋርያው ጳውሎስ ከኢየሱስ ክርስቶስ መከራ የጎደለውን እኔ እሞላለሁ እያለ ነው አይደለም? እየጠየቀኝ ነው እንደ ጭራሽ ቃል ጥቅሱን ይፍታ። ራሱን የጠቀሰው ጥቅሱን ይፍታና ለምን ነው የምጠይቀኝ? ራስህ እንትን በል እንጂ ራስህ ፍታ እንጂ አንተ ያመጣኸውን። አይ እናንተ ናችሁ ቃላት ይዛችሁ የምትከራከሩት የምትቃወሙት እኮ። አንተ ቃሉን ይዘህ ተዋልኩ እኮ አንተ በራስህ ስፒሮስ። እሱን እኔም እያልኩ ያለሁት ቃላት ይፈታል። ይህንን ወስደን ከኢየሱስ ክርስቶስ መከራ ከመስቀሉ መከራ የጎደለ በቃቸው። ምኑን ነው ቻው የምትለው? ሰው ያመጣውን ጥቅስ እንዴት አይፈታም? አይ እንደዚህ ፌር አይደለም። በል እሺ ላንብብላችሁ። ዮሐንስ አፈወርቅ ለምሳሌ ይህንን ምን ብሎ እንደሚፈታ ማለት ነው። እዚሁን እሺ ካለህ ገዝተህ ጠይቀህ ግባ። እዚሁን It seemed indeed to be a great thing, Paul has said, but it is not based on arrogance, far be it. Rather, plus words come from his deep love towards Christ. ከአፉ ስለሚወጣው ቃል እየተናገረ ነው። ከዛ for he will not have the sufferings to be his own, but his through the desire to reconcile these persons to him. And what things I suffer, he says, የምሰቃየው ለዚህ ነው። On his account, therefore don't thank me. ስለዚህ እኔን አታመስግኑኝ። ኦኬ ለዚህ ነው እኔ መከራ የምቀበለው፣ ስለዚህ እኔን አታመስግኑኝ። but express your gratitude to Christ. ነገር ግን ምስጋናችሁን ለክርስቶስ አቅርቡ። for it is he himself who suffers. ምክንያቱም እሱ ነውና የሚሰቃየው። ኦኬ ዮሐንስ አፈወርቅ ይህን በእኔ ስቃይ እኔ እንዳታመሰግኑ ይላል። ታዲያ በእኔ ስቃይ ውስጥ እሱ ነው እየተሰቃየ ያለውና ክብሩን ለእሱ ስጡ ይላል አለ። ስለምን ቤዛነት? በቃ ቃሉን ይኸው የቤተክርስቲያን አባቶች እንዲህ ብለው ፈቱት አለ። ቤዛ የተባለበትን አምጡ ከቤተክርስቲያን አባቶች እያልኳችሁ እኮ ነው እያልናችሁ ነው። አሁን እኮ ያለን ይኸው እኔ ከቤተክርስቲያን አባቶች አንተ ሳትፈታ ያመጣኸው ራሱ እኔ ፈታሁት። አምብሮስ ያስተርምናል። Paul confesses that he rejoices in his tribulations which he suffers because he sees growth in the faith of believers. በሚሰቃየው ስቃይ በሚቀበለው መከራ እንደሚደሰት እየተናገረ ነው። ምክንያቱ ደግሞ እሱ በሚሰብከው ወንጌል ውስጥ ሰዎች በእምነት እያደጉ መሆናቸውን እያየ ስለሆነ። እሺ this is suffering is not empty. ስለዚህ ስቃዩ የሚሰቃየው ስቃይ ባዶ እንዳልሆነ እየተናገረ ነው። ወይም by what he suffers he adds to his life. He claims that these sufferings are joined to those of Christ whose teachings they follow. ኦኬ ስለዚህ በዚህም ስፍራ ላይ አው በስቃዩ በሚቀበለው መከራ ይደሰታል። ለምን ሲባል በሱ ህይወት በሱ ወንጌል ውስጥ እንትን የሚደረጉ ሰዎች አሉ። ስለዚህ መከራው ምንም አይመስለውም፣ መከራውን አይቆጥርም። ለምን ሲባል በዛ ውስጥ ወንጌልን የሚሰሙና በእምነታቸው የሚያድጉ ሰዎች አሉ። ስለዚህ ስለ ቤዛነት ጳውሎስ ቤዛ ስለመሆኑ ስለሌሎች እየተናገረ አይደለም። ኧረ ጭራሽ ለእኔ ምስጋና እንዳታመጡ አለ። እንኳን ቤዛ ብለህ ልታመሰግነው ወደ እሱ ልትጸልይ ይቅርና። ኦኬ ቅድም ያልነውን ጭራሽ አልሰማውም ማለት ነው። ቤዛ ሆኑን እያለው እየጸለዩ ነው። እና ምን ይሻላል? ከየት አመጣችሁት? እንዲህ አይነቱን የቤዛነት ቴዎሎጂ ነው እየተባለ ያለው። አይ ይሄን ጥቅስ ካመጣኸው ይኸው ከቤተክርስቲያን አባቶች መፍታት ይቻላል። እስቲ እነሱ የሚያመጡት ክሌም ከመጽሐፍ ቅዱስ እንደዚህ ወይ ደግሞ ከአባቶች እንደዚህ አይነቱን አፈታት ይዘው ይምጡ። እነሱ ላሉት ነገር ማን ተጠቀመን? ጉዳዩ እሱ ነው። ስለዚህ እንደው ለምን እንዳመጣኸው ራሱ ግልጽ የሆነልህ አይመስለኝም ወንድሜ። ከዛም ትተው ደግሞ ፍታው። አይ እናንተ ፍቱ። ይኸው ከቤተክርስቲያን አባቶች ፈታን። ስለዚህ እነሱ እስቲ እንደዚህ ከአባቶች ይፍቱና ያሳዩ ነው ጉዳዩ ራሱ። ጋይስ እናንተ ቀጥሉ በቃ። አዲስ ሰው ነው። አስተናግዶ ዳኒ አስተናግዶሽ ዳኒ ያላ እናንተ አስተናግዶ አንድ አስተያየት ብቻ ለመስጠት ነው። እኔ ስፒር አይ ዶንት ቲንክ በዚህ ጉዳይ የሚያምን አይመስለኝም፣ ግን ያው ተረዷቸው ለማለት ነው የገባው።
እና ሎጂኩ ልክ ነው የስፒሮስ ማለት ነው። ተረዷቸው የሚለው ቃላት እንደየአውዳቸው ይተረጎማሉ የሚለው ከዛ ጋር እኔ እስማማለሁ። ግን ምንድን ነው በዚህ ሴንስ ነው ወይ አሁን እንደዚህ እየተባለ ያለው የሚለው አንድ ጥያቄ ነው። ሌላው ደግሞ አንደኛ መጽሐፍ ቅዱሳዊ መሰረት የለውም፣ አልተጻፈም። ተጽፏል ወይስ አልተጻፈም ከሚለው መሰረታዊ ጉዳይ መጀመር አንድ ነገር ነው። ሁለተኛ ነገር ደግሞ ኢምፕላይድ ሆኗል ወይ በዛ መንገድ ከጠፋ ኢምፕላይድ ሆኗል ወይ ወደሚለው ይኬዳል። በዛም ሌቭል የለም፣ በቃል በቃልም የለም፣ በኢምፕሊኬሽን ሌቭልም የለም። ስለዚህ በሁለቱ መንገዶች ከሌለ መጽሐፍ ቅዱስ ውስጥ መጽሐፍ ቅዱሳዊ አይደለም ማለት ነው። እሱ ትልቁ ችግር ነው። እንደውን ይሄ ቃል እንደየአውዱ ይተረጎማል በሚለው በዛ እንረዳቸው እንኳ ብንል ሪሊ እንደዛ ለማለት ፈልገው ነው ወይ የሚለውን ማየት ያስፈልገናል። ሰዎች እየተንጫጩት ነበር። እንደዛ ነው ወይ እየተባለ ያለው አሁን ምንድነው? እዚህ ሶሻል ሚዲያ ላይ በጣም ሪፋይንድ የሆነ የተጣራ ነገር ነው እየሰማን ያለ ነው ማለት በቃ ሁሉንም ሰው ሊያስማማ የሚችል ሎጂክ የመሰለ ለሁሉም ሰው ህሊና አፒል ሊያደርግ የሚችል አይነት አፕሮች ነው እየመጣ ያለው ከአንዳንድ ወንድሞች ዘንድ እየተሰማ ያለው። ግን በመጽሐፍቱ ውስጥ የተጻፉት ነገሮች ቤተክርስቲያኒቱ ከጥንት ጀምራ ታሪካዊቷ ቤተክርስቲያን እኛ በምናውቃት መንገድ ይዛ የመጣችው ነገር ምንድን ነው የሚለውን ማየት ያስፈልጋል። እንደውም በተደጋጋሚ የሚጠቀስ ነገር አለ አይደል? ተአምረ ማርያም ውስጥ የተጻፈ ከልጇ ጎን በፈሰሰ ደሟ የሚል ከልጇ ጎን በፈሰሰ ደሟ። ስለዚህ የማርያም ቤዛነት ማለት የክርስቶስን ስራ ለማርያም መስጠት ማለት ነው። ሌሎች ደግሞ ቅድም ቃሌም ስታነቡ የነበራቸውን የመጽሐፍቱን በኢንዲቴል አላጠናዋቸውም፣ ግን ሲነበቡ የነበሩ የሰማናቸው ነገሮች የክርስቶስን ስራ ለማርያም የመስጠት አይነት ናቸው እንጂ እንደው ለዘብ አድርገው እንደው ቃል ብቻ እኮ ነው ቃላት በአውድ ይተረጎማሉ እንዲህ ለማለት ፈልገን ነው በሚለው ደረጃ ብቻ አይመስለኝም። እና እሱ ነው ትልቁ ችግር፣ ለኔ እሱ ነው ትልቁ ችግር። ይሄን አስተያየት ለመስጠት ነው። ያ ዳኒ ራይት፣ ልክ ነህ። ጉዳዩም እሱ ነው። እናንተ ስትሉት በምን ሴንስ አላችሁት የሚለውን ነገር ለመረዳት እየሞከረ ነው። ግን በምንም ሴንስ ይህንን ቃል ለመጠቀም ምንድን ነው ሊያነሳሳ የሚችለው ምክንያት ነው? በዛ ላይ እነዚህ ትርጓሜዎች ሰነዶች ውስጥ ያሉት ነገሮች በሙሉ ከክርስቲያናዊ ዓለም የወጣ ማብራሪያ ነው እየሰጡ ያሉት። ስለዚህ ስለነሱ ነው ሰዎቹ መልስ መስጠት ያለባቸው፣ ስለነሱ ነው። ስፒር እያደረገ ያለው ቃሉን በዚህ መንገድ የተረዳ ነው ካሉ እንረዳቸው። ነገር ግን እነሱ ደግሞ በትምህርት መልኩ የያዟቸው ማብራሪያዎች አሉ። እነዛም ማብራሪያዎች ለዚህ ቃል መስጠት ትችላላችሁ ወይ? እስቲ ከቤተክርስቲያን አባቶችም ቢሆን ከመጽሐፍ ቅዱስም ሀሳብ ስጡን፣ ይህንን እንትን ስጡን። ታንክ ዩ። እንትን ላይ አሁን ስፒር እንዳለው ሌላም ቦታ ላይ ይህንን ሀሳብ ሲናገሩት ሰምቻለሁ። ማለት ጳውሎስ የክርስቶስን መከራ ብሏል እኮ የሚለውን ነገር ማለት ነው። እንደነዚህ አይነት ንጽጽሮች ያው ሰው መጽሐፍ ቅዱስ ውስጥ ሀሳብ ቢኖር እኮ ይሄን ሁሉ ቀን አይፈጅም ነበረ። በአንድ ሌሊት አሁን ይሄኛውን ስፒር ያልነበረውን አቋም ቀይሮ ይዞ ይሄን ቃል አላውቀውም አጠናዋለሁ ሲል የነበረ ከሁለት ቀን በፊት ሀሳብ ቀይሮ ተሟጋች ሆኖ ዛሬ መጣ አይደለ? ሀሳብ ኖሮ ቢሆን ኮንሰፕት እንኳን መጽሐፍ ቅዱስ ኖሮ ቢሆን 2 ሰዓትም አይቆዩም ነበረ። ሺህ መልስ ነበር የሚሰጠው። ኮንሰፕቱም የለም እንደምናየው፣ እንትንም የለም፣ ቃሉም አልዋለም ለሷ። ስለዚህ በግልጽ እንግዲህ አሁን እንደዚህ የሚባል ከሆነ እኮ መዳናችንን ታላቅ ነው ሲል እኮ የሰሙት ለኛ አጸኑት ስለሚል የሰሙት ሰዎች አድነውናል ልንል እኮ ነው። ዕብራውያን 2 ላይ ሲል መዳናችን ታላቅ ነው ካለም በኋላ እግዚአብሔር አብም እንደመሰከረ ኢየሱስ እንደሰበከው በመንፈስ ቅዱስ ምልክት ታምራት ብሎ ቀጥሎ የሚያስቀምጣቸው ደግሞ የሰሙትም ለኛ አጸኑት ይላል። ስለዚህ የሰሙት ለኛ ማጽናታቸው ቤዛ ሁላችንንም ሊያስብል ነው። እኔ ለልጄ ዋጋ ከፍዬ ከድር ተባረር የሚከፍለውን ዋጋ ከፍዬ በዚህ ዘመን
ወንጌልን ለልጄ ሳደርስ እኔ ለልጄ ቤዛ ልሆን ነው ማለት ነው። በዚህ ደረጃ መባል አለበት። በቃ እሷን የተለየ ፍጥረት አይደለችም ከተባለ ማለት የተለየ ፍጥረት ካደረጓት ግን ማለት ይቻላል ማለት። ስለዚህ ለእኔ የሚታየኝ በሆነ ባልሆነው ጫማም ተብሏል እንትን ተብሏል የተባለ የኢየሱስ ክርስቶስን የቤዛነት ስራን ቤዛነትን ማቃለል ለእኔ የኢየሱስ ክርስቶስ ሰው መሆንንም መካድ ነው ብዬ ነው የማስበው። ምክንያቱም ሰው የሆነበት ዓላማ ራሱ ጌታ እንደነገረ እንዲያገለግሉት ሳይሆን የሰው ልጅ የመጣው ስለ ብዙዎች ነፍሱን ቤዛ አድርጎ ሊሰጥ ነው የሚለውና የጌታን ሰው የመሆን ትርጉም ነው። በቃ ቤዛነቱ ቤዛ መሆን ያስቻለውም ሰውነቱም ስለሆነ ማለት ነውና ማያስፈልጉ ንጽጽሮች አሁን እየቀረቡ ያሉት ምናምን ነገሮች እየቀረቡ ያሉት ጤናማ ያልሆኑ ሀሳቦች በአጠቃላይ እያመጡት ያሉት ነገር ለእኔ የሚታየኝ ኮንሰፕቱም ስለሌለ መልስም ስለሌለ ሌሎች አዋልድ መጽሐፍት ላይ ደግሞ እንግዲህ እንደምናየው እንደምንሰማው ነው። ከባባድ ነገሮች ናቸው። ሞታለች እስከ ማለት ድረስ ለሰዎች ሞታለች እስከ ማለት ድረስ ይዘልቃል እኮ ለሰዎች ሞታ ተነስታለች እስከ ማለት ይዘልቃል። ሙሉ ለሙሉ የክርስቶስ ኢየሱስን ስራና ሙሉ ለሙሉ የክርስቶስ ኢየሱስን ማዕረጎች በሙሉ ነው ጠቅልላ ያዘችውና ይሄ ደግሞ ቤዛዊት ዓለም ያሰኛታል እየተባለ ነው ያለውና ትንሽ ይከብዳል። ክርስቶስ ቦታ ላይ ማስቀመጥ ነገር ስለሆነ ያለው ይሄ ደግሞ ያናዳቸው ማለት እንደጋግሜ እላለሁ። ስለ ማርያም ያልተገቡ ጽንፍ የሆኑ ነገሮች ሲነገሩ ከፍጥረት በላይ ነች ሲባል ምን ማለት ነው? ለእኔ እኮ አይገባኝም። አሁን ብዙ ሰው ጆሮ ስለለመደው ሊሆን ይችላል እንጂ ከፍጥረት በላይ ከምናምን በታች ከሚመላይ መላእክት ይልሃል መጥቶ ቤዛ ይሄንን ለኢየሱስ የሆነች ነገር ተብሎ ስለ ኢየሱስ ግን ሲባል ግን ቤዛ ነው እሱ ብቻ ነው ያለን ቤዛ ሲባል ግን ከፍጥረት ውስጥ የእሱን አይነት ቤዛነት ያለው የለም ሲባል ግን በዚህ ደረጃ ይጨዋልና ለኢየሱስ ቃሉ እንኳን ባይኖር ኢሳይያስ 53ን ስናነብ እርሱ እኛ እሱ እኛ እያለ ኢሳይያስ 53 ጀምሮ ስለሚጨርስ ምትክ ብለህ እንኳን ለማለት ቃሉን ባይጠቀም ለኢየሱስ ብዙ ኮንሰፕቶች ማንሳት ይችላል። በእርሱ እያለ በእርሱ ምክንያት እያለ በእሱ ስራ ምክንያት እያለ ስለሚል ስለ ኢየሱስ ግን ቃሉ እንኳን ባይባል ኮንሰፕቱን ይዘን እንደ ስላሴም እንደ መጽሐፍ ቅዱስ መጠቀም እንችላለን እና ቃሉን ለማርያምም ሆነ ለሌላ ፍጥረት ግን በዚህ ደረጃ የሚያስብል ምንም ነገር የለም እና እቺን ልበል ብዬ ነው። ተባረኩልኝ። ቴንክ ዩ ዮኒ። ሶ የሚገቡ ወገኖች አሉ ወይስ? ኤቢ እና ሰላም በለን እስቲ። ቃሌ እንዴት ናችሁ? ኤቢ እንዴት ነህ? አለን አለን። ሰላም ነው? እግዚአብሔር ይመስገን ሰላም ነህ? አለን። ወጣ ገባ እያልኩ እየሰማችሁ ነበረ። ይሄ ነገር አልቆመም እንዴት እላለሁ? እንደቀጠለ ነው? ኧረ እንደቀጠለ ነው። ያው እንግዲህ መልሱን እስከምናገኝ አመቱ ሙሉ የሚቀጥል ርዕስ ነው ተብሏል። ባይዘው የሆነ ቤት ተመችቶኛል። አዎ መቀጠል አለበት እንጂ እንዴ ዶግማ ነው ተብሏል እኮ። ጭራሽ እኮ እንደዛ አለ እኮ አንደኛው ገላገለን እኮ ገላገለን እኮ። ስለዚህ እንትኑ እኮ ነው አሁን ስንት ዓመት መሰለ በቲክቶክ በቃ በዶግማው እንወያይ እየተባለ ምስጢረ ጥምቀትና ምስጢረ ቁርባን ብቻ ገና ሁሉም ገድል ዶግማ ወደ መሆን ያድጋል የሚል እኔ እኮ አይነጣጥ ኤርሚ አለ አሁን እዚህ የሆነ ቤት ሞዴሬተር ሁኜ ኦኬ እነ ሰላም ለኪ መምህር ሰላም ለኪ እነ ሰኖፍ ዛ አፖስትል ምናምን በቃ ገድል ስርዋጽ ይሄ ሰው ሲጽፍ ሲያሳትም ያሳስታል እንጂ አንደኛ ስህተት የለበትም፣ ሁለተኛ የዘላለም ሕይወት ያስገኛል፣ ሶስተኛ የሃይማኖት መከራከሪያ አይደለም የሚባለው ግጥም አድርጎ ነው ሃይማኖት የሚከራከረው መከራከሪያ የሚሆነው። እንደገና ሐዋርያት ስራም ገድል ነው፣ ሌሎችም ገድል ናቸው። በምንም ሊለያይ አይችልም። ሐዋርያት ስራ እስትንፋሰ እግዚአብሔር አለበት አምላካዊ መጽሐፍት ውስጥ አንዱ ነው ስለው አይ እንደሱ ሲባል እነዛም እስትንፋሰ እግዚአብሔር የለባቸውም ማለት አይደለም አለኝ። ባጭሩ ትክክለኛውን ስታንዳርዳይዝድ የሆነው መሬት ላይ ያለውን የብዙሃኑን አቋም ነው የሚያንጸባርቁ። እዚህ ቲክቶክ ላይ አሁን ቤዛ የሚለውም ጉዳይ እኔ አንዱ ዲክሽነሪ ሚኒንጉ ብቻ ሳይሆን ፕራክቲካሊ መሬት ላይ ማርያም ያለም ቤዛ ናት ሲባል እዚህ ቲክቶክ ላይ ኤክስፕሎር በሚደረገው መልኩ ሰው ሁሉ የዲክሽነሪ ሚኒንጉን በሄሬኒዮስ ቋንቋ ነው በምናምን አይልም።
አሜን የሚለው የሚቀበለው የሚያመልከው የሚወጣው የሚገባው ገድላትና ተአምራት ላይ ባለው የማርያም አዳኝነት ሴንስ ነው ቤዛ የሚለውን የሚረዱት። ስለዚህ ሁለቱን ልትነጥለው አትችልም ማለት ቤዛ ጫማ ተብሏል ምን ተብሏል በቃ ስለዚህ በዚህ ሴንስ ነው የምንለው። ይሄን አሁን ያውቃል ሰው ይሄን ያውቃል። አንዱ እኔ አሁን ሶስት ነው የኔ መከራከሪያ ቃል አንተ አይ ቲንክ ሁሉንም ስታነሳ የሰማው ይመስለኛል። አንደኛው መከራከሪያ ሄሬኔስ ቃል በቃል የመጽሐፍ ቅዱስን የቤዛ ኮንሰፕት ለማርያም ሰጥቶ አናነብም። ሁለተኛ መጽሐፍ ቅዱስ ላይ አዲስ ኪዳን ኢየሱስ ክርስቶስ የዓለም ቤዛ የተባለበት ሂላስቴሪዮን ሮሜ 3:25 እና ዕብራውያን 9 ሉትሮሲን የሚለው የ9:12 ሐሳብ በፍጹም የመጽሐፍ ቅዱስ ትክክለኛው የቤዞት የሪዴምፕሽን ኮንሰፕት በፍጹም ለፍጡር የሚጋራው አይደለም ወይም ቃሉ ራሱ ለፍጡር የሚሰጥ ቃል አይደለም። ሶስተኛ ደግሞ አይ እነዚህ ዲክሽነሪ ሚኒንጉ ጫማ ነው ምክንያት መሆን ነው ምናምን ከተባለ በኦርቶዶክስ ውስጥ ያሉ ሰዎች ቤተሰቦቻችን እናት አባቶቻችን በሚሊዮን የሚቆጠረው ህዝብ ይሄንን ትርጉም ዲክሽነሪ ላይ ሄዶ ፈልጎ አይደለም እልል የሚለው ስለት የሚያገባው የማርያምን አዳኝነት የሚማጸነው በቃ ማለት ኢየሱስ ክርስቶስ የሆነውን ሁሉ የሆነች ያህል በመረዳት ነው። እና እዚህ ቲክቶክ ላይ ሳይንሳዊ ትርጉም በምንሰጠው መልኩ መሬት ላይ የለም። በቃ ምንለው በዚህ ምትክ ለድነት ምክንያት ስለሆነች ነው ቤዛ ምንላት የሚለው ሴንስ በጣም የተለጠጠ ነው። ማለት የማርያም ሮል ከሌላው ሰው ለነገረ ድነት የተለየ አይደለም እያልኩ አይደለም ነው ማለት የአምላክ እናት ናት። ቀላል ነገር አይደለም። አይ ካን አንደርስታንድ ይሄንን ነገር እና ሰሞኑን ዮኒ ማኛ እንዳለው እንደ ጴንጤዎች ማርያምን የሚወድ አላየሁም ብሏል። እውነት ነው። አየህ ሲገባ ነው። ለምን ማርያም የምትፈልገው ልጇ አዳኙ የዓለም አዳኝ የሆነው ጌታ እንዲነግስ እንዲመለክ እንጂ ሰው ሁሉ ትውልድ ሁሉ ወደሷ እንዲመለከት አይደለም። እሷ እንድትተኩ በሷ ላይ ሰው ሁሉ ትኩረት እንዲያደርግ አይደለም። እሱን ስሙት እንዳለችው አብ እንኳን እሱን ስሙት ብሏል። ስለዚህ መሬት ላይ ያለው ፕራክቲስ ገድላት ተአምራት የሚያወሩትና እዚህ ቲክቶክ ላይ ቤዛ የሚለውን የደስታ ተክለወልድ ዲክሽነሪ ይዞ ነጠላ ጫማ ነው ምናምን ነው የሚለው አይሰራም። በቃ ፕራክቲካሊ አይሰራም። ከገድላትና ከተአምራቶቻቸው ከፕራክቲሶቻቸው ጋር ይጋጫል። የሚጋጭ ይመስለኛል። ከዛ ይልቅ የሚሻለው እኔ አሁን ምክንያት ድህን የሚለው እኔ ትንሽ እንደ ፉገራ የሚመስል ነገር አንድ ጓደኛዬ ጋር ስንጫወት የነበረውን ልንገራችሁ። አሁን ምክንያት ድህን ያልሆነ ማን አለ? ቃሌ ዮሴፍን ብለሃል። አንዳንድ ሰዎች ብዙ ሰው ጠርተዋል፣ መጥምቁ ዮሐንስ ጠርተዋል ምናምን። ግን አንድ የተረሳ ሰው እኮ አለ። ይሁዳ አልተረሳም? ያ ቅድም እያልኩት ነበር። ይሁዳ ሳለ ብለሃል እንዴ? ቀያፋና ይሁዳ እያልኩት ነበር። አሳልፎ ባይሰጠው ይሁዳ እንድን ነበር። እንደውም ያንበሳው ድርሻ እኔ ብቻ ትንሽ ፈታ ምክሩን የመከረው ማለት እኮ በጣም እኮ እንትን የማትለው በጣም ግሬት ካራክተር እኮ ስለ ብዙዎች አንዱ ይሰራል ያለ ማለት ነው። እና መጽሐፍ ቅዱስ ዓለምን የሚያድንበትን ሞት ኢየሱስ እንዲሞት ደሙን እንዲያፈስ መንገድ የጠረጉትን ሁሉ ቤዛ አድርጎ የሚጠራና በዛ በሪዴምቲቭ ኮንቴክስቱ የሚያይ ቢሆን ኖሮ ማይጠራ ማይካተት ሰው የለም። እጣ የተጣጣለበት ሳይቀር ጎኑን በጦር የወጋው ሳይቀር እነ ሄሮድስ ሳይቀሩ ሁሉም ለአስተዋጽኦ አድርገዋል። በቃ ምክንያት ሆነዋል። ግን የሄሬኔስ ሪካፒቹሌሽን ቲዮሪ እኔ አሁን እነሱ ጋር የምነጋገራለሁ ብዬ ቀጠሮ ይዣለሁ። አርብ ቃሌም ከቻለ ይምጣ ብለውኛል። እስኪ ሄደን እናወራቸዋለን አርብ። እኔ ሄሬኔስን አጌንስት ሄሬሲስን በእነሱ ምክንያት በዚህ ሳምንት
ዴይ ኤንድ ናይት እያነበብኩ ነበር። እንደውም ሙሉ ኮንቴክስቱን ለመረዳት ብዬ ነው ማለት ያችን ፓርት ብቻ ሳይሆን በአጠቃላይ ሄሬኔስ ሪካፕቹሌሽን ቲዮሪውን ዴቨሎፕ ሲያደርገው በምን አይነት ሴንስ ነው የሚለውን መረዳት ፈልጌ ነበር እና አይ ቲንክ የሆነ ቦታ ላይ ሚስ አንደርስታንድ አድርገውታል ሄሬኔስን። ለምንድን ነው ሄሬኔስ ሪካፕቹሌሽን ቲዮሪውን ዴቨሎፕ ሲያደርገው ቤዚካሊ ማለት እንደ ፒላር የተጠቀመው የአዳምንና የኢየሱስ ክርስቶስን ባጭሩ ምንድነው ሪካፕቹሌሽን ቲዮሪ ከተባለ የሔዋንን ስህተት በማርያም መመለስ አይደለም። የአዳምን በአዳም ምክንያት የመጣውን ሞት በክርስቶስ ኢየሱስ ሞት ምክንያት መመለስ ነው። አንጓው እሱ ነው፣ ወይም ዋናው ሜን ቢሙ እሱ ነው። እሱ ላይ ነው ሌሎች የማርያምን የሌሎችን ሐሳቦች ያመጣቸው እሱ ላይ ነው ቢልድ አፕ ያደረገው። እና አንዱ ሚስ አንደርስታንድ ያደረግነው ሄሬኔስን በተለይ እነሱ ሚስ አንደርስታንድ ያደረጉት እንደ ፒላር አብረው አስቀምጠውታል። እዛ ጋር አዳምና ሔዋን ኢየሱስና ማርያም ብለው አቻ ፓራራሊዝም ሰርተዋል። ያ ፎልስ ፓራራሊዝም ነው እና ደግሞ ነን ኢኩቫለንት ፓራራሊዝም ነው። ስለዚህ የመጀመሪያው የሄሬኔስ ሪካፕቹሌሽን ቲዮሪ ምሰሶ የአዳም the first Adam and the second Adam ፓራራሊዝም ነው ሪካፕቹሌሽን ቲዮሪውን የገነባው። ከዛ በኋላ ሌሎች ሐሳቦችን አብሮ ዴቨሎፕ አድርጓቸዋል። ግን እሱንም ደግሞ እንግዲህ ቤዛ በሚል ሴንስም አይደለም ቅድም እንደተናገርኩት እና ነገሮቹ ትንሽ ቢጠሩ አሁን እኔ ስለ ገድላት ታምራት ማውራት አልፈልግም ነበር። በቃ እንደዚህ ኢንተረስት የለኝም። አካዳሚክ የሆኑ ቢብሊካዊ ነገሮችን ነው የምወደው። ግን አሁን ሳንፈልግ በሁለት ምክንያቶች እኛም እንደ ሌሎች ወንድሞቻችን ስፔሻላይዜሽናችንን ወደ ገድላትና ታምራት እንድናረግ ልንገደድ ነው ማለት ነው። ማለት አሁን አምጥተዋቸዋል። ፕራክቲካሊ ማርያም ያለን ቤዛ ሲባል ለእኛ የሚቀፈንን እኛ የምንፈራውን ያህል እነሱ ማይፈሩት በየቤተ ክርስቲያኑ ከሚሰሙት ገድልና ታምር የተነሳ ነው። ጆሮአቸው ለዚህ ቅርብ ስለሆነና ስለለመዱት ነው። ቀላል ምስሉ ስለሚታያቸው ጀስቲፋይ ለማድረግ ተሞከረ። እንዴት? አይኛ የክርስቶስን አይደለም የሰጠን ዲክሽነሪ ሚኒንጉን ነው። ዲክሽነሪ ሚኒንግ የመጽሐፍ ቅዱስ አጠናን ዘዴ አይደለም። እኔ ባለፈው ሲሳይ ቤትም ገብቼ ተናግሬያለሁ። ደስታ ተክለወልድን አንብበህ እንደዚህ ልትል ትችላለህ። ዛትስ ኖት ግን ቢብሊካል ኮንሰፕት። ባይብል እንደዛ አይደለም የሚጠናው። ባይብል እንደዛ አይደለም ሚኒንጉ የሚገኘው። በቃ አንበሳ ተብሏል ሰይጣን፣ አንበሳ ተብሏል ኢየሱስ። ሶ ምንድነው የምትለው? ኢየሱስን የይሁዳ አንበሳ ስትለው እዛ ጋር ይሁዳ አንበሳ ስለተባለ ኢየሱስ የይሁዳ አንበሳ ስለተባለ ሰይጣንም አንበሳ ነው በሚል በተመሳሳይ ሚኒንግ በተመሳሳይ ኮንቴክስት ነው የምንሄደው አይደለም። ባይብሉ ራሱ የሚያስተላልፈውን መልእክት የሚናገርበት የራሱ ኮንቴክስቹዋል የሆነ መንገድ አለው። እንግዲህ ቢብሊካል ስተዲ ወይም ቢብሊካል ቲዮሎጂ የሁል ጊዜ እኔ ቻሌንጅ ነው ወንድሞቻችን ጋር ማየው። እኛ ሶላ ስክሪፕቸራ ብቻ አይደለም ሶላ ስክሪፕቸራ ብቻ ሳይሆን ቢብሊካል ስተዲ ከዶግማቲክ ስተዲ ወጥቶ ኮንቴክስቹዋል ሄርሜኔቲክስ፣ ናሬቲቭ ክሪቲሲዝም፣ ሶርስ ክሪቲሲዝም፣ ኢንተርቴክስቹዋሊቲ ቁጥረህ የማትጨርሰው የመጽሐፍ ቅዱስ ጥናት ሜቶዶሎጂዎች አሉን እኛ በቃ ኢምፕሎይ የምናደርጋቸው ኤግዞስቲቭሊ። እንደው ምስኪኗን ኤችጂኤል አሁን ፋሽኑ እያለፈባት የመጣትን ቃሌ እንደምታውቀው ኤችጂኤል እንኳ ሂስቶሪካል ግራማቲካል ሊትራሪ ሜተድ የምትባለው እንኳ ታሪካዊውን ሰዋሰዋዊውን ስነ ጽሁፋዊውን ዘዴ እንኳ ተጠቅመን መጽሐፍ ቅዱስን ስናጠና እንደዚህ አይነት ተራ የሆነ የዲክሽነሪ ሚኒንግ እያመጣን ላገኘነው ሰው ሁሉ አንለጥፍም። መጽሐፍ ቅዱሱ ዩኒክሊ የሚያስተላልፈውን የነገረድነት ሚስጥር በአውዱ በአግባቡ እናስቀምጣለን እንጂ ስለዚህ ለመከራከሪያ ብቻ እና ያልሆነን ትራዲሽን ያልሆነን እምነት ለማጽናት ብቻ መጽሐፍ ቅዱስ ውስጥ እየገቡ ዝም ብለህ እኮ ሰርች ስታረገው አንድ ኮንኮርዳንስ ሶፍትዌር ላይ ቤዛ የሚል ቃል አስቀምጠህ ሰርች ስታረገው አግበስብሶ ያመጣልሃል ከዘፍጥረት እስከ ራዕይ አግበስብሶ። ግን እንዴት ነው ወርድ ስተዲ እንዴት ነው የሚጠናው? እኛ ብዙ የግሪክ ዲክሽነሪዎችን እነ ቢዳግን እነ ሊትል ስኮትን ሴፕቱዋጀንት ዲክሽነሪዎችን እነ ፋይሎ እነ ጆሲፈስ ጋር ወደኋላ እነ ፕሌቶና አሪስቶትል ተጠቅመውበት ከሆነ በምን ሴንስ ነው የተጠቀሙት የሚለው ተጠንቶ ነው ሂላስቴሪዮን ሉትሮሲን የሚው ሁሉም ቃል የሚጠናው። ከዛ በኋላ
መጽሐፍ ቅዱስ ቤዛ ሲል ወይም ሪዴምሽን ሲል ስለ ኢየሱስ ከዚህ የተነሳ ነው ብለን የምናስቀምጠው እንጂ ላገኘነው ሁሉ ጫማውንም ይሁዳንም ምንም እየሰጠን የብለንት ማድረግ ዱልዱም ማድረግ የመጽሐፍ ቅዱሱ ቃል እንዳይሰራ የክርስቶስ የድነት ስራ የሚገለጽባቸውን ቃላት መሳ ለፍጥረታት እየሰጠን ዱልዱም የማድረግ በቃ ብለንት ማድረግ የተሳለ እንዳይሆን የሰው ልብ እንዳይነካ ጌታን እንዳንወድ እንዳናመልክ እንድናሻርክ ለሌሎች ፍጥረታት ሼር እንድናደርግ የሚገፋፋ ያንን ፕራክቲስ ደግሞ እነሱ ጀስቲፋይ ለማድረግ አላግባ የሚጠቀሙበት መንገድ ነው እና ቢዮንድ ከዛ ነው ከዲክሽነሪ ሚኒንጉ ያለፈ ነው። ዲክሽነሪ ሚኒንግ አያጣላም። ጫማ ቤዛ ተብሎ ሊባል ይችላል። ማርያም በዚህ አንጻር የዓለም ቤዛ ልትባል ትችላለች። በቃ ምትክ የሚለው ቤዛ ከሆነ ምንም ባይብል ግን እንደሱ ነው የሚያስተር አይደለም። እኛ ምንድን ነው የምናወራው? ሪሊጂየስ ኮንቴክስትን ቢብሊካል ሜሴጅን የነገረ ድነትን ትምህርት ነው የምናስተምረው እንጂ ዝም ብሎ አንድ ቃል እያገኙ እገሌም ተብሏል እያሉ መስጠት በፍጹም የማያስኬድ ነገር ነው። አስረዝም ያለው በጣም ይቅርታ። ቴንኪው ቃል እሺ አክቹሊ ምንም አላስረዘምከውም። ቴዎሎጂ ኮንስትራክት ሲደረግ እያየሁ ነው። አፖሎጂቲክስ እና ቴዎሎጂን በጣም እንትን እያደረግኩኝ ነው የማየው። ትንሽ ዲስቲንክሽን ሰርቼ ነው የማየው እና ከአፖሎጂቲክስ መጀመሪያ ኤስታብሊሽ ቴዎሎጂ ይቀድማል ብዬ አስባለሁ። አፖሎጂቲክሱ ሲቀድም ጥሩ ስላልሆነ ማለት ነው ያለ እንትን ነው የሚሆነው፣ ያለ ኤስታብሊሽ ቴዎሎጂ ነው የሚሆነው እና ለሆነ ነገር ጥብቅና የመቆም ጉዳይ ብቻ ይሆናል። ቴዎሎጂ ኮንስትራክት ስታደርግ እያየው ስለነበር አይ ዋዝ ሪሊ ሃፒ እና ለመስማት ካለ ቀጥል። እንደውም የሄሬኒዮስን የሪካፒቹሌሽን ቴዎሎጂ ማየት በጣም አስፈላጊ ጉዳይ ነው። ስለምን እያወራ ነው የሚለውን ነገር ለማየት ማለት ነው። አሁን ቃሉ ላይ ስለሆነ የተተኮረው እስቲል ቃሉ ላይ ስናተኩር እኛ ከዩዜጁ አንጻር እያነሳን ነው። ቃል ፕላስ ዩዜጅ ቢብሊካል የሆነውን ነገር እንዴት ነው የምናየው የሚለውን ነገር ማለት ነው። ዲክሽነሪ ሚኒንጎች ሲነግሩን 19ኛና 20ኛው ክፍለ ዘመን ላይ የተሰሩ ዲክሽነሪ ሚኒንጎችን እየነገሩን ነው። በተለይ 20ኛው ክፍለ ዘመን ላይ የተሰሩ ዲክሽነሪ ሚኒንጎችን እየነገሩን ነው እንጂ ከዛ የሚቀድሙ ሚኒንጎችን አይደለም። በነገራችን ላይ የታቦት ላይም እንደዛ አይነት ነገሮች አሉና የግሪኩ ትራፔዛ የሚለው ሀሳብ ማለት ነው። በአንተ ቴዎሎጂካል ማይንድ የተነገረን ነገር በአንተ ቴዎሎጂካል ማይንድ የተነገረን ነገር ተርጉመ ስትጨርስ ከዛ በኋላ በዛው ያንን ትርጉም እንደ ማስረጃ ማቅረብ ሲጀመር ለዛ ትርጉም እኮ ቤዝ የሆነው እንትንህ አይደለ? ሲጀመር ለዛ ተርም የሰጠኸው ዲክሽነሪውን እንትን ያረክበት የተረጎምክበት ኦር ዲክሽነሪውን የሰራህበት ፕሪሰፖዚሽን ማለት ነው። ስለዚህ እነዚህ እንትኖች እነዚህኞቹ ዲክሽነሪዎች ፕሪሰፖዝ ተደርገው ነው እንትን እየተደረጉ ያሉት ምንድነው እየተሰሩ ያሉት። ስለዚህ ከየትኛው ዘመን ጀምሮ ያለን ዲክሽነሪ ተጠቅመህ ነው ቤዛነትን ለዛ የሰጠው የሚለው ነገር በጣም ወሳኝ ጉዳይ ነው። ኮንኮርዳንስ ተጠቅመን ራሱ አንዳንዴ የማያጠግብበት ጊዜ አለ። ዛትስ ዋይ ኦፍ ኮርስ ቅድም እንዳልከው ወደ ቢዳግ የሚካሄደው ወደ ሌሎች እንትኖች ወደ ሌሎች ስፍራዎች ተሄዶ ኤክስትራ ቢብሊካል ዩዜጁ ምን ይመስላል የሚለውን ጥያቄ ለመመለስ የሚሞከረው ማለት ነው። ምክንያቱም ከዛ በፊት የነበረ ኤክስትራ ቢብሊካል ሚኒንጉ እንዴት ነው እንትን የሚደረገው እንዴት ነው ጥቅም ላይ የዋለው የሚለው ነገር በጣም ወሳኝ ስለሆነ ማለት ነው። ምክንያቱም ቋንቋው ወደ መጽሐፍ ቅዱስ ከመምጣቱ በፊት እዛኛው ዓለም ላይም ጥቅም ላይ ስለዋለ ማለት ነው። ስለዚህ እሱ ሁሉ ተይዞ ነው የቃላት መፍቻ እንትን የሚደረገው ቴዎሎጂካሊ እንጂ ያንን ይዘን መምጣት አንችልም ባይ ነኝ እኔ። ዲክሽነሪዎቹ ራሳቸው ሌት ከመሆናቸው የተነሳ በምን አይነት ማይንድ ተሰሩ የሚለው ነገር ወሳኝ ነው። አንድ ሁለተኛ የዲክሽነሪው ሀሳብ ቴዎሎጂካል አይዲያን ደግሞ ለመሸከም መጀመሪያ ቴዎሎጂካሊ ሰውየው ራሱ መጽሐፉን የጻፈው መጽሐፍ ቅዱስ ላይ ራሱ የተጠቀመው ሰውዬ ቴዎሎጂካሊ ያንን ቃል ሲጠቀመው ከሱ በፊት ከነበሩት ሰዎች አንጻር ከነበረው ቋንቋ ዩዜጅ አንጻር እንዲተጠቀም እዛ ላይ ብዙ የሚሰራ አናሊሲስ አለ። እኛ ቃሉን ብቻ ይዘን ሳይሆን ቃል ፕላስ ዩዜጅ ምን ይመስላል መጽሐፍ ቅዱሱ ላይ ከዛ ወስደን ሌላ ቦታ ስናስቀምጠው ያንን ዩዜጅ ባለቀቀ መልኩ ለማስቀመጥ የምንችልበት አግባብ ምንድን ነው የሚለውን ነገር አብረን እንወስዳለን። ከዚህ ሁሉ በኋላ ያልኩኝ ነበረ ቅድምም ሜይ ቢ አስ ቸርች አይዲያው አስ ቸርች ማለት ነው። አይዲያው ራሱ ምን ለምንድን የተጠቀም ላይ ዋለው ነው። ለምሳሌ ቤዛዊት ዓለም ቤዛዊት ዓለም የሚለው ቃል
ምን ማለት ነው የሚለውን ነገር ምን ተብሎ ተተረጎመ? ራሱ በቤተ ክርስቲያን ምን ተብሎ ተተረጎመ? እንዲህ ተብሎ ተተረጎመ። እሺ ለዚህ ነው ቤዛዊተ ዓለም የምንለው። ስለዚህ ለዚህ ብዬ የጠቀስኩትን በማን ስልጣን አልኩት? በማን ስልጣን አልኩት? ለምሳሌ ወደ መንግስተ ሰማያት ሰዎችን መርቶ የማስገባት ጉዳይ ከሆነ ያለው በማን ስልጣን አልኩት? ያንን ሰዎችን መርቶ የማስገባትን ጉዳይ ኦኬ፣ ለቤዛዊተ ዓለም ስንጠቀም ማለት ነው። ከኔ በፊት የተጠቀመው ማን ነው? ያንን የሆነ አንድ የሆነ ሲንግል ስታንደርድ የሆነ ነገር ብቻ ለምናወራው በጣም ብዙ ነገር እናወራለን እዛ ውስጥ። when you build a theology, I was happy to listen. So thank you. መምህር ትንሽ ነገር ለመጨመር ኦኬ። የነዳው ገስት ማን እንደገባ ኮሜንትም ያነበብኩ መኪና የነዳው ስለሆነ ጨምርና ይገባሉ፣ ችግር የለም። ግን ሰላም ብያለሁ ሁላችሁ። ቅድም ሰላም አላልኳችሁም ብዙዎቻችሁ። መምህር በረከትም ሁላችሁም ሰላም ብያለሁ። ሰላም መምህር ሰላም ብያለሁ። ዛሬ ዓርብ ነው እንዴ? ዛሬ ምንድን ነው? ሮብ ነው አይደለ እንዴ? በኋላ እንገናኛለን። ሮብ በኋላ ክላስ አለ እንዴ? አለ። እሺ ልቀጣ ነው። መምህር በረከትማ ደውላለሁ ብዬ ነበር። እንደውም ቀሲስ ዲበኩሉ ተደዋውሉና ሀሳቡን ትንበሉ ብለውን ነበረ። እኔም አልተመቸኝም፣ ስልክም አልጠየቅኩም። እስኪ አሁን ከመጣህ በቃ ቃሌ ጋር እንደውም እናወራለን። እኔ አንድ ትንሽ የምጨምረው መምህር በረከት ከመናገሩ በፊት ለምሳሌ የብፁዕ አቡነ ገብርኤል ንግግር በጣም ተመቸኝ ያልኩበት ምክንያት አንድም ሲሳይ ቤት እና ምናምን በነበሩበት ስናወራ አንዳንድ ጊዜ አሁን ይሄ ቃሉ ፍሉድ ስለሆነና ለብዙ ኮንቴክስት ጥቅም ላይ ስለሚውል ዲማርኬሽን ያጣል፣ ገብቷል? ድንበር ያጣል። በዚህም በዛም ቤዛ ስትል ለኢየሱስ የምትናገረው ቤዛነትና ለጫማው ለምኑ የምታውለው ቤዛ ሌላ ታሪክ ውስጥ ስለሚከት ቀይ መስመር ማስመር አለብ። ያ ቀይ መስመር ልክ አቡነ ገብርኤል እንደተናገሩት ሁሉ ኢየሱስ ክርስቶስ ብቻ የዓለም ቤዛ እንደሆነ፣ ቤዝነቱም ከዛ የተነሳ እንደሆነ ኢየሱስ ክርስቶስን በምንልበት አግባብ ማንንም ፍጡር ኢንክሉዲንግ ማርያምን ቤዛ ልንል እንደማንችል አስረግጦ ሰው ማወቅ አለበት፣ ሊነገረውም ይገባል። ስለዚህ አቡነ ገብርኤል ንግግር ኮንቴክስቱን ያውቁታል። ሰው ማርያም የዓለም ቤዛ ናት ሲባል እዚህ ያልኛ ቴዎሎጂያን ዲክሽነሪ መጽሐፍ ቅዱስ ምናነብ ግሪክ ዕብራይስጡ ደስታ ተክለወልድ ምናምን የምንል ሰዎች ቆፍረን እንደምናገኘው በሰንበት ትምህርት ቤትና በቤተ ክርስቲያን ሰው ይህን ያህል የቤት ስራ ሰርቶ አይደለም የሚደርስበት። እንደወረደ ነው የሚሰማው፣ ሊትራሊ ነው የሚሰማ፣ ኮንቴክስት ምናምን አይልም። ለዚህ መድኃኒቱ ቀይ መስመሩን ማስመር ነው። ያ ቀይ መስመር ልክ የብፁዕ አቡነ ገብርኤል አይነት ንግግር መነገር አለበት፣ ሀመር መደረግ አለበት ብዬ አስባለሁ። ይሄን ለመጨመር ነው። ቅድም ቴንኪው ቃሌ። እሺ ቴንኪው መምህር ሰላም ብያለሁ በድጋሚ። ሰላም ቃሌ፣ ኤቢ ሁላችሁም ከታችም ያላችሁ ሰላም ብያለሁ። ወደ መጨረሻ አካባቢ ነው የመጡት፣ ግን እንኳን ደህና መጡ። አርብ እንገናኛለን። እኔ አሁን በቅርብ ጊዜ ነው ያየኋቸው። አዎ መሰለኝ። አርብ ደግሞ እንገናኛለን፣ ጌታ ይረዳናል። አርብ ተጋብዛችኋል። እሺ መምህር። እኔ እንኳ አንድ ሁለት ጉዳይ በእውነቱ ብዙም ለማውራት አይደለም የእናንተን ለመስማት ነው የምፈልገው። ግን ያው አንዳንድ ጥያቄዎች እየጠየኳችሁ የእናንተን አቋም በደንብ ለማወቅ ነው። ቃሌ የሪካፕቱሌሽን የሄሬኒዮስ አስተምህሮ በመጀመሪያ በፕሮቴስታንት ተቀባይነት አለው ዊሳም ሪዘርቬሽን ነው ወይስ አትቀበሉትም? እንዴት ነው የምታዩት እናንተ? ያ ከፕሮቴስታንት አንግል ኦፍ ቪው እንግዲህ ስንነጋገር የመጀመሪያው የምናየው ነገር በተለይ ፕሮቴስታንቲዝሙ ለእንደነዚህ አይነት ተርሞች ትንሽ እንትን ነው እና ነገሮችን በዚህ ደረጃ ለምንድን የተባሉት ቤዛነት የሚለውን ቃል ስለ ቃሉ በኋላ እንነጋገራለን። ሄሬኒዮስም ስላልተጠቀመው ማለት ነው።
ኢሬኒስም አልተጠቀመውም። እሱማ እኮ እንትኑን አይደለ የዚህ የሪካፕቹሌሽን ሐሳብ ይሆን ነው በአጠቃላይ ቴዎሎጂውን ያ እሱን ነው ላነሳ ማለት እኛ ባለፈውም ስለ አቶንመንት ይቅርታ ቃል ጣልቃ ስለገባውብህ ባለፈውም ስለ አቶንመንት ቲዮሪ እናንተ ቤት መምህር በረከት ስንነጋገር እኛ ፔናል ሰብስቲቱሽን አቶንመንት ቲዮሪን ብቻ አይደለም የምንወስደው የክርስቶስን የመስቀል ላይ ስራ አቶኒንግ ዴዙን የምናይበት መነጽር ብዙ ነው። ክሪስተስ ቪክተርን፣ ሪካፕቹሌሽን ቲዮሪን በጣም ሌሎችም አሉ ኢንክሉዲንግ ሪካፕቹሌሽን ብዬ ተናግሬያለሁ። በርካታ ስኮላርስም ይሄንን ነገር አፕሪሺየት አድርገው ይጽፋሉ። ግን ገና ነው ምንድነው ገናና የሆነው ፔናል ሰብስቲቱሽን አቶንመንት ቲዮሪ ነው። እሱ ደግሞ አሁን ያው የአካዳሚያው የፕሮቴስታንቱ አካዳሚያ በጣም ሃይሊ ኤክሴል እያደረገ ስለሚሄድ ያሉትን ደካማ ጎኖች ደግሞ ፒን ፖይንት አድርጎ ሞር አቶኒንግ ዴዙን የሚገልጸው ከዚህ አግባብ ነው ይባላል። ስለዚህ ባጭሩ ሪካፕቹሌሽን ቲዮሪንም እንደውም እኛ ኤክስፓንድ አድርገነዋል። መምህር በረከት አንዳንድ መጽሐፎችን ልጠቁምህ እችላለሁ። ለምሳሌ አዳም፣ ኒው አዳም፣ ኢቭ፣ ኒው ኢቭ በሚለው ብቻ ሳይሆን እስራኤል፣ ኒው እስራኤል ሁሉ ማቴዎስ ምዕራፍ 2 ስንሄድ ማርያም ኢየሱስን ይዛ ወደ ግብጽ ስትሸሽ ኦ ማይ ጋድ በተዘጋ መንገድ መጣ። ኦኬ ሶሪ በጣም ይዛው ስትሸሽ ሆሴ መጽሐፍ ላይ ያለውን አይ ቲንክ ትንቢተ ሆሴ ምዕራፍ 8 ቁጥር 1 ላይ ያለው ልጄን ወደድኩት ከግብጽ ጠራሁት የሚለውን ሐሳብ ማቴዎስ ይጠቅሰዋል። ያ ማለት ምንድነው? ያ ጥቅስ የተነገረው ሆሴ ላይ ለእስራኤል ነው፣ ግን ለኢየሱስ ጥቅም ላይ ዋለ። ስለዚህ አናዘር ፎርም ኦፍ ሪካፕቹሌሽን ቲዮሪ ማቲው ራሱ እየሰራ ነበር ማለት ነው። ኢየሱስን እንደ ኒው እስራኤል ለምን ኦልድ እስራኤል የእግዚአብሔር ኤጀንት ሁና ለመላው ዓለም እግዚአብሔርን ለማስተዋወቅ ፌል ስላደረገች ኢየሱስ ክርስቶስ ግን እንደ ኒው እስራኤል ኤንቲ ራይት በጣም ዲቨሎፕ አድርጎታል እሱን ቴዎሎጂ። በጣም ብዙዎቹ እነ ስኮት ማክናይት እነ ሪቻርድ ሄይስ በጣም ኮንሰርቫቲቮቹ ሳይቀር እነ ክሬግ ብሉምበርግ ዴንቨር ሴሚናሪ አሜሪካኖች ሳይቀሩ በደንብ ዴቨሎፕ አድርገውታል። ሌላም አለ፣ በጣም ብዙ አለ። ሪካፕቹሌሽን ቲዮሪ ሌላ ደረጃ ደርሷል ለማለት ነው። ቴንክ ዩ መምሩ። ያ የኔም የተለየ ሀሳብ አይደለም። በተለይ ነገረ ክርስቶስ ላይ ሪካፕቹሌሽን ቲዮሪ በጣም እንትን የሚደረግ ነው። ምናልባት የሮጀር ኦልሰንን ሲስተም ማነው ይሄን ሂስቶሪካል ቲዮሎጂ ምናልባት ባይ ቻንስ እንትን የሚያደርጉ ከሆነ ፋሚሊያር ከሆኑ እዛ ላይ ሊመለከቱት ይችላሉ። እና በተለይ ነገረ ክርስቶስ ላይ በጣም ሪካፕቹሌሽን ቲዮሪ እንትን የተደረገ ነው፣ አፕሪሺየት የተደረገ ነገር ነው። ያ ይሄንን ያነሳሁት ቃል ለምን መሰለ፣ ሄሬኒዮስ የድንግል ማርያምን ጉዳይ ያነሳበት ምክንያት በዚያን ዘመን የነገረ ማርያም ጥያቄ ኑሮ አልነበረም። የነበረው ጥያቄ ሌላ የኖስቲኮች እነዚህ የመሳሰሉ ምንፍቅናዎች ናቸው እንደምታውቀው ማለት ያ የእመቤታችንና የሔዋንን ጉዳይ አንስቶ የሴቲቱን ጉዳይ እንደዚህ ማንሳት ያስፈለገው እሱ የተነሳበት የሪካፕቹሌሽን ቲዮሪ ሲምፕሊ የኃጢአት ስርየት ብቻ አይደለም፣ የክርስቶስ የማዳን ስራ የነበረውን ዲስኦርደር ወደ ኦርደር መመለስ ነው፣ የተበላሸውን ነገር ማስተካከል ነው፣ ሪዲም ማድረግ ነው ብሎ ስለተነሳ ሔዋን ሪዲም የምትደረግበትን መንገድ ሲያነሳ እመቤታችንም አነሳ ማለት ነው። እና እመቤታችን እንዲያነሳ ያስገደደው ጉዳይ ሪካፕቹሌሽን ቲዮሪ ነው። በነገረ ድነት ጉዳይ ውስጥ ድንግል ማርያምን እንዲያነሳ ያስገደደው። ስለዚህ አሁን ሪካፕቹሌሽን ቲዮሪን የሚቀበል ሰው ድንግል ማርያም በነገረ ድነት ውስጥ ያላትን ቦታ በሆነ መንገድ መግለጽ የለበትም። ኦፍኮርስ በሆነ መንገድማ መግለጽ አለበት። ማለት ቲዮሪው ጋር ራሱ እንትን ያልሆነ ሰው ቲዮሪው ጋር ራሱ ፋሚሊያር ያልሆነ ሰው እንትን ሊያደርግ ይችላል፣ ያንን ሊያነሳ ይችላል። መግለጽ ያለበት እስከ ምን ኤክስቴንት ነው የሚለው ነገር ብቻ ነው እንጂ የሚያነጋግረን መግለጽ የለበትም ብለን ነው ማለት ነው። እንዴት ቢገለጽ ነው ጥሩ የምትለው? ወይል እሺ፣ እንዴት ቢገለጽ ነው ጥሩ? ራሱ ሄሬኒዮስ እንዳስቀመጠው ልክ እንደዛው ማለት ነው። ለምሳሌ እኔ የማስቀምጥበትን መንገድ ዝም ብዬ ላስቀምጥ። ይሰማል አይደል? የኔ ድምፅ ይሰማል። እሺ፣ እኔ የምመለከትበትን መንገድ ላስቀምጥ። በመጀመሪያ በእግዚአብሔር ፕላን ውስጥ መግባት፣ በተለይ በዚህ ደረጃ በእግዚአብሔር ፕላን ውስጥ መግባት
የመታዘዝን ባህሪ ይጠይቃል አይደለ? የመታዘዝን ባህሪ በጣም ይጠይቃል። ስለዚህ እዛ ማርያም በዛ በእግዚአብሔር ፕላን ውስጥ ለመግባት ያስቻላትን ያንን የህይወት ጥራት እንትን አለማድረግ አለማንሳት አይቻልም። ያ የምንማርበት ጉዳይ ነው፣ መጽሐፍ ቅዱስ ላይ ካሉ ከሌሎች ሰዎች ሁሉ እንደምንማረው ማለት ነው። ስለዚህ ያ ደግሞ በሪካፒቹሌሽን ቴዎሎጂ ውስጥ ልክ እንዳስቀመጠው ሄሬኒዮስ ደግሞ ቦታውን አግኝቷል። እንዴት ከተባለ በሔዋን ምክንያት የጠፋው ነገር በማርያም ምክንያት ደግሞ ወደ ሪስቶሬሽን መጥቷል። ምክንያቱ ግን ምንድነው ሲባል ኢንስትሩመንታል ኮዝ ማርያም ኢየሱስን ከመውለዷ የተነሳ ሔዋን በራሷና በሰው ዘር ሁሉ ላይ ያመጣችውን ነገር ነው። ደግሞ ማርያም በራሷና በሰው ዘር ላይ የመጣውን ነገር ሪስቶር የሚያደርገውን እሱን ወልዳ ለመዳናችን ምክንያት የሆነችው ሰው ምክንያተ ድህንነትን ሲያስቀምጠው በጣም ስፔሲፊክ በሆነ መልኩ ቅድም መምህር እንዳሉት ከእንትን አንጻር በተለይ ከዚህ ከኖስቲክ እንትን አንጻር የተነገረ ኢንቫይሮንመንት አንጻር የተነገረ ስለሆነ ማለት ነው። ከኖስቲክ ኢንቫይሮንመንት አንጻር ሲነገር ደግሞ የማርያም ኢየሱስን የመውለድ ጉዳይ ልክ ዮሐንስ 1 ዮሐንስ ላይ እንዳስቀመጠው ኦኬ፣ ልክ 1 ዮሐንስ ላይ የተቀመጠው ነገር ማለት በእጃችን የዳሰስነውን ያን የዘላለምን ሕይወት በአይናችን ያየነው ፋንተም ብቻ ሳይሆን የተዳሰሰ እንደሚለው ታንጂብል በሆነ መልኩ ከማርያም የመወለዱን ጉዳይ እነሱም ዲናይ ስለሚያደርጉ ማለት ነው። አክቹዋሊ ያ ብዙ ሴክት ቢኖሩም ሞስት ኦፍ ዘም እንደዛ ስለሚያደርጉ ያንን በተመለከተ እግዚአብሔር ኢቭን እነሱ እንደሚነሱ እኮ ያውቃል። እንደነዚህ አይነት ሄሬሲዎች ሲነሱ እንኳን ለነዚህ ሄሬሲዎች እንደ እንትን የምናስቀምጠው እንደ ኮርነርስቶን የምናስቀምጠው ነገር ኢየሱስ ተወልዶ ነው፣ ራሱ ሰው እንደሚወለድ ተወልዶ ነው ሰዎችን ያዳነው ነው ፖይንቱ። ሰው እንደሚወለድ ተወልዶ ሰዎችን የሚያድን ከሆነ ወላጅ ያስፈልገዋል። ይሄው ሂስቶሪካሊ ፕሩቭን የሆነ ነገር ነው። እግዚአብሔር ለዚህ ስራ መርጦ የተጠቀማት ሴት እኮ አለች። ኦኬ፣ እሱ ሲሆን ደግሞ መርጦ የሚጠቀመው ይሄ ደግሞ ለክርስቲያን ላይፍም ጭምር እንትን ይሆናል። መርጦ የሚጠቀመውን ሰው እግዚአብሔር በዛ ደረጃ ሲያዘጋጅ ያዘጋጃት ያቺ ሴት ግን ታዛዥ ሆና መገኘት ነበረባት። ስለዚህ የመታዘዝ ጉዳይ እዚህ ጋር ኢትኬክሴን ያ ሁሉ ነገር ይደመርና ሪካፒቹሌሽን ቴዎሎጂውን ሪያላይዝ ያደርገዋል። እኛ በዛ መንገድ እንረዳዋለን። ምክንያተ ዲን የሚለውን በዚህ መንገድ መታዘዝ ጋር ሳሟት ኮንትራዲክት የሚያደርግ ነገር ይዛ የምትገኝ ሴት ማለት ነው። ራይት ኦፍ ኮርስ ያ እና አንተም እንዳልከው ኢሬኒዮስ ሺ ቢኬም the cause of salvation both to herself and the whole human race ይላታል በዚህ ኮንቴክስት ማለት ነው። ያ ይላታል። አንተም የኢንስትሩሜንታል ኮዝ ችግር የለውም ብላል። ግን ሰሞኑን በነበረ ውይይቶች እያዳመጥኩ ነበረ። ካሊ አንተም አዳምጠህ ይሆናል፣ ሌሎቻችሁ አዳምጣችሁት ይሆናል። ኮዝ የሚለው ለሰው ልጅ መዳን ምክንያት ሆነች፣ ምክንያተ ድህነች የሚለውን በአጠቃላይ ተቃውመው ተነገረው የዕብራውያን ላይ ያለው ማለት ነው። ለሚድኑ ምክንያት ሆነላቸው የሚለው ጠቅሰው አይ ድንግል ማርያም ኮዝ ልትባል አትችልም፣ ኮዝ የሚለው ለክርስቶስ ብቻ ሪዘርቭድ የሆነ ነው ብለው የሚከራከሩ ነበሩ። አሲፍ ለክርስቶስ ኮዝ ሲባልና ለድንግል ማርያም ኮዝ ሲባል አንድ አይነት እንደሆነ ለእምነት ኮዝ ሲባልና ሰው ለእምነት ለምሳሌ ኢንስትሩሜንታል ኮዝ ነው አይደል? የክርስቶስ ኮዝ የተለያየ ኮዝ አለ። ስለዚህ ኮዝ መባልን በደፈነው መቃወም፣ እመቤታችን ምክንያተ ድህነች የሚለውን መቃወም ትክክል ነው ብለህ ታስባለህ አንተ? አዎ እዛ ጋር ነው ኳሊፋይ መደረግ አለበት የምንለው ነገር ነው። ምክንያቱ እዚህ ያለው ህዝብ የሚረዳው እንደዛ አይደለም ነው። ሄሬኒዮስ ባስቀመጠው መልኩ አይደለም የሚረዳው። ምክንያተ ድህን ብሎ ሲያስቀምጥ ቅድም አንስቼዋለሁኝ። ምክንያተ ድህን ብሎ ሲያስቀምጥ የሚረዳው እዚህ ያለው ህዝብ በዛ መንገድ አይደለም ነው። ቅድም እያነሳው ነበር የማህበረ ቅዱሳን ኦፊሻል ድረገጽ ላይ የማን ነው የት ገዳም እንደሆነ ረሳው። አሁን እንደገና መልሼ ሪፈር ማድረግ አለብኝ። እዛ ላይ እነሱ ያሳተሙት አክቹዋሊ አይደለም ማቴሪያል ያዘጋጁት ማቴሪያል ላይም ተመልክተናል። ማርያም እንትን ቤዛዊተ ዓለም የተባለችበትን ምክንያት በሶስት እንትን ያስቀምጠዋል። የመጀመሪያው ሄሬኒዮስ ያስቀምጠዋል። ምክንያተ ድህን በሚለው ነው። ሀሳቤን ስጨርስ ይረዱኛል ምን እያልኩኝ እንደሆነ። የምክንያተ ድህንነት ጉዳይ ሄሬኒዮስ ባስቀመጠው መልኩ ብቻ አይመጣም ነው። ቤዛዊተ ዓለምን ከምክንያተ ድህንነት ጋር ተሰፍቶ እየቀረበ ስለሆነ ኦኬ ዩሲ
ተሰፍቶ እየቀረበ ስለሆነ መጀመሪያ በየትኛው ማይንድ ነው እየተባለ ያለው የሚለው ነገር ወሳኝ ነው። ለምሳሌ እኛም ጋር እኮ ልክ እንደነጋ ኖርትላንድ ያሉት ዩቲዩብ ላይ እዚሁ የምናውቃቸው እንኳን ማለት ነው በሄሬኒዮስ በተናገረው መልኩ ከሆነ ፕሮቴስታንቲዝሙ ራሱ እንትን ሊያደርገው አይችልም፣ ዲና ሊያደርገው አይችልም። ኦኬ እንደ ኢንስትሩሜንታል ኮዝ ማለት ነው። በዛ መንገድ ከሆነ ማንም ዲና ሊያደርግ አይችልም በሚል መልኩ አስቀምጦታል። እሱ አይደለም ጉዳያችን ነው። እሱ አይደለም ዋናው እንትናችን። ዋናው ነገር ምንድነው? ወደ እንትኑ ሲመጣ ወደ አይዲያው ሲመጣ ግን በሶስት መልኩ አስቀምጦታል። የመጀመሪያው አሁን ሄሬኒዮስ ያስቀመጠው ነው። ቀጥሎ ግን ለሴቶች ሁሉ ደግሞ ለወቀሳ ለከሰሳ አይነት ሀሳብ ያስቀምጥና እሱን ጭምር ያስቀረች እሷ ናት በማለት ያስቀምጣል። ሶስተኛው ደግሞ ሰዎችን በምልጃዋና በጸሎቷ መርታ ወደ መንግስተ ሰማያት የምታስገባ በመሆኗ ሲል እንመለከተዋለን። ስለዚህ እነዚህን ሁሉ አንድ ላይ እንትን አድርገን ስንመለከታቸው የቤዛዊተ ዓለም እሳቤ ከነዚህ ጋር የተያያዘ ነው እንጂ ሄሬኒዮስ ባስቀመጠው መልኩ ብቻ የተቀመጠ አይደለም። ወይ ሄሬኒዮስ ባስቀመጠው መልኩ ብቻ የተቀመጠ እንጂ ከዚህ ውጭ ያሉ ዴፊኒሽኖችን እንደማትቀበሉ ነው ማወቅ ያለብን ማለት ነው። ኢፍኖት ግን የምክንያተ ድህንነት ጉዳይ ከነዚህ ጋር የተገናኘ ነው፣ ገና ቤዛነት ላይ ሳንሄድ ራሱ ማለት ነው። ኦኬ ግን ቤዛነትና ምክንያተ ድህንነትን ተሰፍቶ ቀርቦ ልንቀበለው ይገባል ከተባለ ኳሊፊኬሽኑ መሟላት አለበት። ለምሳሌ መርታ መንግስተ ሰማያት የምታስገባ የሚለው ሀሳብ ምንም እሱን ነገር እናንተ ተቀበሉታላችሁ ከሚለው ብንጀምር ጥሩ ይሆናል ብዬ አስባለሁ። ጥሩ። ስለዚህ እኔ እዚህ ላይ አሰርት ማድረግ የፈለኩት በሄሬኒዮስ ሪካፕቱሌሽን ቲዮሪ ከሄድን መስተካከል ሁሉም ነገር ተስተካክሏል። የሆነ ካሳ ሲባል የኃጢአት ስርየት ይሄ ምንድነው ለኃጢአት የተከፈለው ዋጋ ብቻ ሳይሆን ጊልት መስተካከል አለበት። ለምሳሌ ሔዋን ኃጢአት ሰርታለች፣ የኃጢአት ምክንያት ሆናለች። ስለዚህ በሔዋን ተቃራኒ ሰው ፈለገ ሄሬኒዮስ ማለት ነው። ድንግል ማርያምን አገኘ። ኦፍኮርስ እግዚአብሔር አዘጋጃት ነው። ለዚያ በሚሆን መንገድ አዘጋጃት። በሴት በኩል ሞት እንደገባ በሴት በኩል ድህነትን አደረገ አመጣ ብሎ ተናግሯል። እና በሪካፕቱሌሽን ቲዎሪ ከሄደን የእመቤታችን በነገረ ድህነት ያላትን ቦታ ሚኒማይዝ ማድረግ አንችልም ነው። ይሄ ቤዛ የሚለው ቃል ግን ቅድም ኤቢ ተሳስቼ ካልሆነ ቃሉ በተለያየ ምክንያት ሚስ አንደርስታንድ ሊደረግ ስለሚችል ለክርስቶስ ብቻ ሪዘርቭድ መደረግ አለበት የሚል አይነት ሀሳብ ሰምቻለሁ። ተሳስቻለሁ? ኤቢ ኮንቴክስቱን ስለምን ይሄ ቤዛ የሚለው ቃል ሚስ አንደርስታንድ ሊደረግ ስለሚችል ስለተደረገም ለክርስቶስ ብቻ ሪዘርቭድ መሆን አለበት የሚል ሀሳብ የሰማው መሰለኝ። ማለት ከኮንቴክስቱ አንጻር ነው። ግን በኒው ቴስታመንት ኢየሱስ ክርስቶስ ከሰራው የአቶንመንት ስራ ጋር በተያያዘ ይሄ ቃል ቁልፍ ቃል ስለሆነ የነገረ ድነት ቋንቋችን ውስጥ አብረን ቀላቅለን ከተጠቀምንበት ቀይ መስመር ሳናሰምር የነገረ ድነት ትምህርታችን ያፋልሳል የሚል ስጋት አለኝ ነው የኔ ዋና ሀሳብ። እኔ እዚህ ላይ አንድ ሀሳብ መስጠት እፈልጋለሁ፣ እናንተም ፊድባክ ትሰጡበታላችሁ። እኔ ቃል በመጽሐፍ ቅዱስ አንድም ቃል በሆነ ፍርሃት ምክንያት ለክርስቶስ ብቻ ሪዘርቭ መደረግ አለበት የሚል ቃል እንደዚህ አይነት ፕሪንሲፕል ያለ አይመስለኝም። ምክንያቱም በጣም ሚስ አንደርስታንድ ለመደረግ የቀረቡ ሌሎች ቃላትም ለሰዎች ስለዋሉ ማለት ነው። ለምሳሌ እንደው ሚስ አንደርስታንድ ለመደረግ አምላክ ከሚለው ቃል ቤዛ የሚለው ቃል በምን ይለያያሉ? አምላክ የሚለው ቃል እግዚአብሔር እንደዚህ አይነት ሪስትሪክሽን ቢኖረው ሪስትሪክት ማድረግ ቢፈልግ በቅዱሳት መጻሕፍት እንደ አንድ ሪስትሪክት መደረግ ያለበት ቃል አምላክ የሚለው ቃል ይመስለኛል እኔ። ምክንያቱም አምላክ የእግዚአብሔር መገለጫው መታወቂያው ስሙ ነው። የእሱን የተለየ ግብር የሚናገር ቃል ነው እና በመጽሐፍ ቅዱስ ሪስትሪክትድ የሆነ ቃል አለ፣ ለእግዚአብሔር ብቻ መነገር ያለበት ቃል አለ ብለን ፕሪንሲፕል ማውጣት
በጣም ብዙ ችግር ውስጥ አይከተንም። ብዙ ሪስትሪክት መደረግ የነበረባቸው ግን ያልተደረጉ ቃላት የሉም አያስብልም። በዚህ ፕሪንሲፕል ከሄድን ቃል አንዴ ልናገርና ዳሪጄ ስለሆነ ማዋራው እኔ ስነዳ ደግሞ አንተ ትቀጥላለህ። ቀጥል ብዬ እስከቻልኩ ድረስ ቀጥል። እሺ እንግዲህ አሁን ቃላት እኔ አይ ቲንክ ትላንትና ይመስለኛል ተናግሬያለሁ። ብዙ ጊዜ ዲክሽነሪ ሚኒንጋቸውን ብቻ ይዘን ተመሳሳይ የሆነ ትርጉም አላቸው ብለን ለሌሎች የምናውላቸው ከሆነ ያላቸውን ሲግኒፊካንስ እያጡ ነው የሚሄዱ። ለምሳሌ አሁን ሙሴ አምላክ አድርጌሃለሁ ተብሏል። አሁን እናንተ አምላካችን ሙሴ ትላላችሁ፣ ደጀ ሰላም ላይ ታስተምራላችሁ፣ በጉባኤ ላይ ቁማችሁ አምላካችን ሙሴ አንልም። ለምን? እዛ ዘጸአት ላይ ሙሴ አምላክ ተብሏል ተብሎ ያንን ቃል ከኮንቴክስቱ አውጥቶ ሰው ሁሉ ሊሰማው በሚችል መልኩ በዛ መልኩ ልንጠቀምበት አንችልም። ለምንድነው ማንችለው? ያ ቃል እዛ ጋር አምላክ ሙሴ አምላክ ወይም አማልክት የተባለበት ኮንቴክስት ሌላ ጥቅም ሌላ አግባብ ስላለው ኮመንሊ ለየትኛውም ጊዜ የምንጠቀምበት አግባብ እንደሆነ አድርገን ስለማንወስደው ነው። ቤዛ የሚለው ቃልም ከፍተኛ የሆነ ክሪስቶሎጂካል እና ሶቴሪዮሎጂካል ሲግኒፊካንስ ያለው ቃል ስለሆነ ቤዛ ጥሬ ትርጉሙ በአማርኛም ሆነ በግሪክ ዲክሽነሪዎች ጫማ ስለተባለ ገንዘብ ስለተባለ ምን ስለተባለ ላገኘ ነው ሰው ሁሉ ያንን ቃል እያስገባ እንጠቀማለን ብለን አናምንም። ለምንድን ነው አናምነው? መጽሐፍ ቅዱስ እኔ አንተን ሀሳብ እረዳለሁ፣ ግን ቃላት ሚስ አንደርስታንድ ለመደረግ ቅርብ ስለሆኑ ለእግዚአብሔር ብቻ ሪዘርቭድ መሆን አለባቸው የሚለው ልክ ነው። ሚስ አንደርስታንድ ይሆናሉ። ሁሉም ቃላት ሚስ አንደርስታንድ ይደረጋሉ። የአንዱ ሚስ አንደርስታንድ የሚደረግ እንትኑ ደግሞ ተገላጭነቱ ከሌላው ሊለያይ ይችላል። አሁን ያልከው ቃል ለምሳሌ ቤዛ የሚለው በጣም የበለጠ ሚስ አንደርስታንድ ሊደረግ ይችላል። አይ አንደርስታንድ ዘ ኮንሰርን፣ ግን በቅዱሳት መጻሕፍት እግዚአብሔር ይህንን ኮንሰርን ወስዷል ወይ ነው? እኛ ነን ሂውማን ሪስፖንስ ነው የምንሰጠው። ማለት ምንድን ነው? ለአንድ ሪል ፕሮብሌም ይኖራል። ልክ ነህ። ለሪል ፕሮብሌም ግን ከኛ ከሰዎች የሆነ መፍትሄ አይደለም የምናመጣው፣ ከእግዚአብሔር ያዘጋጀው መፍትሄ ስለሚኖር ማለት ነው። ለሚስ አንደርስታንዲንግ በቅዱሳት መጻሕፍት ላይ ለሚኖረው ሚስ አንደርስታንዲንግ እግዚአብሔር የሰጠው መፍትሄ ቃላትን ሪዘርቭ ማድረግ ነው ወይ? ቃላት በቃ ለዚህ ጥቅም ብቻ ነው የሚውሉ የሚል መፍትሄ ነው ወይ የተሰጠው? ሐዋርያቱ ለምሳሌ ለቃላት በጣም ሲጠነቀቁ እናገኛለን። አሁን ሊትራሊ ለፍጡር ቤዛ የሚለውን ቃል አውለውት አናገኝም። ለምን? ቤዛ የሚለው ቃል ጫማ ስላልሆነ ምትክ ስላልሆነ ገንዘብ ስላልሆነ አይደለም። ነገር ግን ቤዛ የሚለው ቃል የክርስቶስን የመስቀል ስራ የተሸከመ ቁልፍ ቃል ስለሆነ ይሄንን ቃል ለሌላ ዓላማ ካዋሉት በቃ ኮንፊውዝድ ነው የሚሆነው፣ ወይም ደግሞ ብለንት ነው የሚሆነው። የነገረ ድነት ሚስጥሩን ሰው መረዳት አይችልም። ለምሳሌ እናንተ ጋር አሁን አንድ ቆንጆ ምሳሌ ላምጣ። የአምልኮ ስግደትና የጸጋ ስግደት ትላላችሁ። አንድ ሰው በስዕል ፊት ቆሞ የአምልኮ ስግደት ይስገድ ወይስ የጸጋ ስግደት ይስገድ? በምንድን ነው የሚለየው? ወደ ጎን ወደ ቀኝ ሲሰግድ ነው የአምልኮ፣ ወደ ግራ ሲሰግድ ነው የጸጋ? ለስዕሉ ሳይሆን ለአምላክ ነው የሚሰግደው። በምንድን ነው የሚለየው? መመሪያ አለው? የሆነ ቅደም ተከተል አለው? አይደለም። ስለተደበላለቀ ለፍጡራን የሚሰገደው የጸጋ ይሁን እየሰገዱ ያሉት ለጸጋ ስግደት ይሁን የአምልኮ ስግደት ይሁን የአምልኮ ስግደት ይሄ ነገር ሲሟላ ነው፣ የጸጋ ስግደት ይሄ ነገር ሲሟላ ነው የሚል ምንም ዲማርኬሽን የለውም። አሁንም ቤዛም ለፍጥረቱም ለአምላኩም አሁን ጳውሎስ እንደዛ ቢጠቀምበት ሂላስቴሪዮን ካልተሳሳት ሁለት ቦታ ላይ ብቻ ነው አዲስ ኪዳን ላይ ያለው። ሂላስቴሪዮንን ለምን ሁለት ቦታ ብቻ ተጠቀመው? ሮሜ ምዕራፍ 16 ቁጥር 2 ፕሮስታቲስ ምትል ቃል አንድ ቃል ብቻ ከመላው አዲስ ኪዳን ውስጥ አንዲት ቃል ብቻ ኬርፉሊ ክራፍት አድርጎ የነገረ ድነት ሚስጥርን ለመናገር የክርስቶስን ስራ ለማጉላት አውጥተው የተጠቀሙትን ቃል እኛ ደስታ ተክለወልድ ጋር ወይም መጽሐፍ ቅዱስ በሌላ ዲክሽነሪ ሚኒንግ አፕላይ ስለተደረጉ እያነሳን እንዴት ልንሰጥ እንችላለን? ያ ኮንቴክስቹዋል የሆነ ፋላሲ ኤፒስቲሞሎጂካል ፋላሲ ይፈጥርና ልክ እናንተ ቤተክርስቲያን እንደተፈጠረው ምን ተፈጠረ?
ለሁሉም ቤዛ ስለተባለ የኢየሱስ ክርስቶስ ቤዞትና የማርያም ቤዞ ስለተቀላቀለ አምልኮም ስግደቱም ኢየሱስ ሞቷል፣ እሷ ሞታለች። ኢየሱስ አርጓል፣ እሷም አርጋለች። ኢየሱስ ከሙታን ተነስቷል፣ እሷም ከሙታን ተነስታለች። ኢየሱስ ከሞት ሞቶ ሰውን አድኗል፣ እሷም ሞታ አድናለች። ምን ጎደለ? ቤዛ ለመባል እሷ ከኢየሱስ አይነት ቤዝነት እንዳይኖራት ምን ጎደላት? ሊጎላት አይችልም። ስለዚህ ይህንን ተጨካክኖ ጨክኖ ቀዩን መስመር በወፍራሙ ማስመርና የኢየሱስ ክርስቶስ ቤዞት ይሄ ነው፣ የማርያምን ደግሞ ምንለው ይሄ ነው። አሁን እንዴት ነው ሳይንሳዊ የምናደርገው? እምነትን ለምንድን ነው የምናወሳስበው? አንድ ሰው በኮንቴክስቱ ቤዛን እንዲረዳ በየቤተ ክርስቲያኑ ግሪክ ልናስተምር ነው? ዕብራይስጥ ልናስተምር ነው? ደስታ ተክለወልድ ባትሮኑሱ ለማርያም ቤዛ ስንል ኢየሱስ እንዳይመስላችሁ ይሄን ማለታችን ነው እያላችሁ ማለት የህይወቴ ግማሽ ኦርቶዶክስ ነበርኩ። እኔ አስታውሰዋለሁ መሬት ላይ ቤታችን ላይ ያለውን ልምምድ የኔም ብቻ አይደለም የጎረቤቶቻችንን የአካባቢውን ሰው ሁሉ ልምምድ እምነት ትኩረት ምን ላይ እንደሆነ አውቃለሁ። ኢየሱስ ክርስቶስ የቤተሰባችን የቤታችን ማዕከል አይደለም። መጽሐፍ ቅዱስ ቤታችን አልነበረም ነፍስ እስከማውቅ ድረስ። ልደተ ቃል መጽሐፍ ቅዱስ አሁን ሲያከፋፍል መጽሐፍ ቅዱስ አለሽ ሲላት አለኝ በደንብ ምን አይነት አለሽ? መዝገበ ጸሎት ውዳሴ ማርያም ትንሹ አለኝ። ትንሹ ደግሞ ምንድን ነው? ውዳሴ ማርያም አለኝ። የአንድ ሰው የሁለት ሰው ንግግር ቤተክርስቲያንን አይወክልም አይባልም። አብዛኛው ፓርት ያ ነው። ስለዚህ መንቃት አለብን። ሰው ወደ ቃሉ መምጣት አለብን። ሰው ክሪቲካል ወደሆኑ ክሪስቶሎጂካል ተርምስ መመለስ አለበት። ኢየሱስ ክርስቶስ ማዕከላዊን ስፍራ ማግኘት አለበት። የሪካፒቱሌሽን ቲዮሪ መምህር በረከታው ሪፍሌክት እንድታደርግበት በጣም የምንፈልገው የሄሬኔስ የሪካፒቱሌሽን ቲዮሪ መጽሐፍ ቅዱስ ኢንክሉዲንግ ፖል ጳውሎስን ጨምሮ ሮሜ ምዕራፍ 5 ቁጥር 12 ላይ በአንዱ አለመታዘዝ ሲል ለምን በማርያም አለመታዘዝ አላለም? ለምን በአንዷ አለመታዘዝ አላለም? ፌደራል ሄዱ ማን ነው? ኢንታየር ክሬሽን ሄድ የሆነው ማን ነው? ፌደራል ሄዱ አዳም ነው። ስለዚህ አዳምን እያሰበ የተፈጠረውን ችግር ነው ሪካፒቱሌሽን ቲዮሪው ቤዙ ወይም ቢሙ ቅድም እንደተናገርኩት በአዳምና በክርስቶስ መካከል ያለው ፓራሌሊዝም ነው ብዬ ነው የማስበው። ቴንክ ዩ። እሺ መምህር ወርደዋልና ግን አሪፍ ነው ያነሳው። ቃላቱን መጠቀሙ እነዚህን ቃላቶች መጠቀሙ በራሱ ምን አይነት ጉዳት አለው? ሰዎች የራሱን የዋናውን ቃል ትርጉም ሳያውቁት ጊዜ እንዲፈጅ ያደርጋል። አሁን የመጽሐፍ ቅዱሱ ሀሳብ ተመችቶኛል። እንደዛ አላሰብኩትም ነበርና ቤዛ የሚለውን ቃል ለሌሎች መጠቀማችን የሪል ቤዛውን ቴዎሎጂ ሸፍኖታል፣ በደንብ ሸፍኖታል፣ ደሞም ይሸፍነዋል። ዋይ ለምን ሲባል ኢቭን ለቤዛነቱ የተሰጠውን ትርጉም እያየ ነው ስለሆነ ማለት ነው። መርቶ መንግስተ ሰማያት እስከ ማስገባት የደረሰ የቤዛነት እንትን ስለሆነ የቤዛነት ሜንታሊቲ ስለሆነ ያለው አሪፍ ሀሳብ ነው ያነሳው። ብሌሽ እሳቸው ወርደዋል። ከመጡ ግን ይቀጥሉበታል። አትውጣ መሰለኝ ለመሄድ ስለቸኮልኩ ግን አለሁ እሰማለሁ። ቃሌ ዳኒ ፖዝ ስለሆነ ቆይ ዳኒ ፖዝ ስለሆነ ላወርደውና እሳቸውን ላስገባቸው። ዳኒ ኤኒታይም አስገባካል። ልሰናበታችሁ ቃሌ። ይቅርታ ለምን እንዳስወጣኝ አላውቅም። ችግር የለውም። አውቶማቲክ ነው ያስወጣኝ። ኔትወርክ ይሆናል። ደጋግሜ የላኩለት ነበረ። ኔትወርክ መሰለኛ። እሺ መምህር ሰምተውታል ግን አይደል? ሀሳቡን ሰምቼዋለሁ። እኔ ግን አንድ ኮንሰርን እዚህ ምንድን ነው እንደዚህ ከሄድ የሚያስቸግሩ ነገሮች ይኖራሉ ነው። ቃላት ሜታፎር ናቸው። ቃላት መለኮታዊ የሆነን ነገር በጣም ዲቫይን የሆነን ነገር ለመግለጽ ሳይሆን ለሰው ልጅ የዕለት ተዕለት መግባቢያ የተፈጠሩ ናቸው። ቃላትን ለሆነ ጉዳይ ሪስትሪክት አድርጎ ማስቀመጥ አንደኛ ቃላቱን ከሚችሉት በላይ ከፍ ማድረግ ይመስለኛል፣ ከአቅማቸው በላይ። ሁለተኛ ሚስጥሩን ዝቅ ማድረግ ሊሆን ይችላል፣ በዚያ ልክ ማውረድ እና እኔ የመጽሐፍ ቅዱስም ቃላትን ለሆነ ጉዳይ ለመጠቀም ሲጠነቀቅ አላይም። ለምሳሌ ቅድም የጠቀስ ነው መጠንቀቅ ካስፈለገ መጠንቀቅ ቅድም ኤቢ የጠቀሰው አለ። የሙሴ ብቻ አይደለም እኮ እናንተ አማልክት ናችሁ፣ የልዑል ልጆች ናችሁ፣ እንደ ሰው ትሞታላችሁ የሚለውን ጌታ በወንጌል የእግዚአብሔር ቃል የመጣላቸው
ነቢያትና ካህናቱ በብሉይ ኪዳን የነበሩት እናንተ አማልክት ናችሁ ከተባሉ እኔማ ከእግዚአብሔር ተልኬ የመጣሁት ብሎ ተናግሯል። አማልክት የሚለው ቃል ለሙሴ ብቻ ሳይሆን በብሉይ ኪዳን ለነበሩ የእግዚአብሔርን ስልጣን ይዘው ይሰሩ ለነበሩ ሰዎች ሁሉ ተሰጥቷል። በሉቃስ ወንጌል ምዕራፍ 22 ቁጥር 29 ላይ አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ ከማዕዴ ትበሉና ትጠጡ ዘንድ በ12ቱ በእስራኤል ነገድ ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስት ሾማቸዋለሁ ይላል። አሁን መፍረድ እኮ የእግዚአብሔር በመንግስቱ መፍረድ በመንግስተ ሰማያት መፍረድ የእግዚአብሔር የተሰጠው የተለየ ግብር ነው። መለኮታዊ ግብር አትሪቢዩት ነው። ለ12ቱ ሐዋርያት ሰጥቶ እናገኛለን። በእርግጥ እንተረጉመዋለን ምን ማለት እንደሆነ። ግን መጽሐፍ ቅዱስ ለቃላት በጣም ሴንሲቲቭ ለሆኑ ቃላት ይህንማ ለዚህ ብቻ ነው ማውለው ብሎ መጠንቀቅ ነው መፍትሄ ያደረገው ወይስ ኮንቴክስትን ነው? እኔ የሚለው ቅዱሳት መጻሕፍት ስለ ኮንቴክስት ነው። በእኛ መጽሐፍት መተርጉማን ምን ይባላል? መጻሕፍት ሚስጥር እንጂ ንባብ አይጠነቅቁም ይላል። ንባብ አይጠነቅቁም ማለት ፐርፌክት የሆነ ማለት ቃላትን እየለዩ አይደለም የሚጠቀሙት። ቃላትን በተለያየ መንገድ ሊጠቀሙ ይችላሉ። ሚስጥር ግን ይጠነቀቃሉ ማለት ለአንድ ጉዳይ በምን እንደተነገረ ከመጽሐፍቱ በቂ ነገር እናገኛለን ነው። ያ ጉዳይ የተነገረበትን ኮንቴክስት አውዱ ይጠነቅቃሉ፣ ቃላትን ግን አይጠነቅቁም የሚል መርህ አለ በትርጓሚ ማለት ነው። እና እንደዚህ አይነት ቃላት መፍረድን፣ አምላክ መባልን፣ ብርሃን መባልን ብዙ ልንዘረዝር እንችላለን። ለእግዚአብሔርም ለሰውም እንደ ሁኔታው ይሰራል ብለን ቤዛነት የምትለዋን ቃል ብቻ አውጥተን ግን ለእግዚአብሔር ብቻ ነው ለክርስቶስ ብቻ ነው ስንል በምን የተለየች ስለሆነች ነው ቃሏ? ከታብረው ጥያቄን። ስለዚህ አሁን እኛ አምላክ ነኝ ማለት እችላለሁ? አምላክ መምህር በረከት ብዬ መጥራት እችላለሁ? እጠቀመዋለሁ? ትንንሽ ክርስቶሶች ነን ማለት እችላለሁ? መንፈስ ነን ማለት እንችላለሁ? ኢየሱስን እንኳን መንፈስ ነው እንለዋለን እንዴ? በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 መሰረት ፊተኛው አዳም ሕያው ነፍስ ሆነ፣ ኋለኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ ይላል። ኢየሱስ መንፈስ ነው እንላለን? ያ እኛው ቅዱሳንን አማልክት ዘበጸጋ እንላቸዋለን፣ የጸጋ አማልክት እንላቸዋለን። ከዚያ ተነስተን እኛ አንልም። መምህር የባሰ የመጣ ነው። ታውቁታላችሁ የቴዎሲስ አስተምሮ። አይ ገብቶኝ ዴይፊኬሽን የናትናሴስ ምናምን እንትኑ እኔ ዲቮሽኑ ነው እንጂ ኒውሜክሌቸሩ ቅድም እንዳልኩት ኔሚንጉ አሁን በጣም የሚረብሸኝ እሱ ነው። አሁን እኮ ቤዛ የሚለውም ቃል እኮ ያ ቃል ኮይን ሲደረግ ዲኖቴሽን እና ኮኖቴሽን ሚኒንጉን አይደንቲፋይ አድርገን ዲኖቴሽን ሚኒንጉ ላይረብሸን ይችላል ዲክሽነሪ ሚኒንግ ስለሆነ፣ ኮኖቴሽን ሚኒንጉ ላይ ግን ገደል ነው የሚከተን። ለምን? ኮኖቴሽን ሚኒንግ ሁልጊዜ ቅድም መምህር በረከት አንተ እንደተናገርከው አውድ ይፈልጋል፣ ሊቃውንት ይፈልጋል፣ መመርመር ይፈልጋል፣ ማስተዋል ይፈልጋል። ይሄንን ተራው ምዕመን እንዴት ነው ደስታ ትውልድ የሚያረባው? እንዴት ነው ኮንቴክስቱን የሚያየው? እንዴት ነው ይሄን የሚመረምረው? በሊቃውንት በአብነት ትምህርት ቤት እኔ ብዙ አገላለጾችን ኢንጆይ ነው ማረጋቸው። በጣም ነው ሰው የሚራቀቅባቸው። እኔ አልዋሽም፣ በርካታ አንድምታዎችን አነባለሁ የኦርቶዶክስን፣ እነዛን ቃላት እንዴት እንደተጠቀሙባቸው፣ እንዴት እንዳመሰጠሯቸው። እኔ መጽሐፍ ቅዱስ ጥናት እንደ ኪችን ነው የምለው። ለዛ ነው ኪችን ነው። ኪችን ውስጥ ቢላዋ ሊቆርጥህ ይችላል፣ ሽንኩርት ሊያቃጥልህ ይችላል፣ በርበሬ ሊቆጠቁጥህ ይችላል። አውደ ምሕረት ግን እንደ ዳይኒንግ ቴብል ነው ያለቀለት፣ ምንም አያወዛግብ፣ የክርስቶስን ትምህርት የማያምታታ፣ ሰው አሜን ሃሌሉያ ብሎ ሊበላው ሊቀበለው የሚችለውን ነገር ማቅረብ ነው ያለብን እንዲመራመር። ለአንድ ዲፊካልቲ መፍትሄው ማስተማር ነው ወይስ ሰው መማር ስለማይችል መረዳት ስለማይችል ጉዳዩን ሪዲዩስ ማድረግ ነው? አሁን ብዙ ጊዜ ሪዳክሽኒዝም የሚፈጠረው ሰዎች አይረዱትም በሚል ነገሮችን ሰብሰብ አድርገን በትንሽ ነገር እንግለጽ፣ ወደ ፎርሙላ ግልጽ እንዲሆኑ እናድርግ፣ አንደርስታንዴብል እናድርግ በሚል ጉድ ኢንቴንሽን ነው። ከጉድ ኢንቴንሽን ተነስቶ ግን ነገሮችን በጣም ሪዲዩስ ወደ ማድረግ ሀሳባቸውን በጣም ወደ መገደብ ሊያወርድ ይችላል። እና መፍትሄው ማስተማር ነው። ሰዎች እንዲረዱት ኮንቴክስቱን አውዱን እንዲረዱት ደጋግሞ ማስተማር ነው ወይስ መቀነስ ነው? ደጋግሞ ማስተማር ካልሆነማ
መጽሐፍ ቅዱስን አሁን ልንቀንሰው አንችልም። በመጽሐፍ ቅዱስ ብዙ ቃላት አሉ ለእግዚአብሔር ሊነገሩ የሚገባቸው ለሰው የተነገሩ። እነዚያን ማብራራት ግዴታችን ከሆነ በትራዲሽናችን ያሉትንም ነገሮች ማብራራት ነው የሚሻል ወይስ አይ ሰው ሚስ አንደርስታንድ ሊያደርጋቸው ስለሚችል ሰፕረስ አድርገን ቀንሰን በግልጽ ወደሆኑ ነገሮች እናውረዳቸው የሚል ነው መፍትሄው? ወደ ሪዳክሽኒዝም አይወስድም ወይ እላለሁ። ጀነራሊ እንደሱ እያልኩም አይደለም፣ ግን አንድ ምሳሌ ልስጥ። ለምሳሌ ሄሬኔዎስን ቤዛ አላላትም፣ ጳውሎስን ቤዛ አላላትም፣ ማርያምን ዮሐንስም አላላትም የትም ቦታ ላይ። ግን ይሄ ቤዛ የሚለው ቃል ቆይ እየገጠመው ያለው ገብቶኛል ሐሳቤ። ሰሞኑን ሲደበደብ ነበር አልሰማው? አይ እሱንማ ተቃወምኩ እኮ። እሱን እኮ እኔ አኬ በነበረበት በሲሳይ ቤት ዲክሽነሪ ሚኒንግ ዴኖቴሽን ሚኒንግ እኔ አይረብሸኝም። በቃ አሁን ሰው አምላክ ነው ቢለኝ አንድ ሰው አልደነብርም። ለምንድነው አልደነብረው? አምላክ የሚለው ቃል ምን ይላል ዲክሽነሪው? ግሪኩ ምን ይላል? ዕብራይስጡ ግዕዙ ምን ይላል? ደክስታ ተኮልድ ምናምን አለቃ ኪዳኑ ምን ይላል ብዬ የቤት ስራ እሰራለሁ። እኔ የሚያስደነግጠኝ ኮኖቴሽን ሚኒንግ ነው። ኮኖቴሽን ሚኒንጎች አደጋ ስላላቸው ጳውሎስም አልተጠቀመውም። ዮሐንስም የማርያም ከጳውሎስ ይልቅ በጣም ወዳጅ ነው የሚባለው ዮሐንስም አልተጠቀመውም። ቸርች ፋዘርስም አልተጠቀሙትም ኢንክሉዲንግ ሄሬኔስ። ስለዚህ እኛ ኮንፊውዝ የሚያደርግ ሄቪ የሆነ ቴዎሎጂካል ሶቴሪዮሎጂካል ክሪስቶሎጂካል ተርም ለባያዝ የሚያጋልጥና ወደ ሌላ የስተት ትምህርት እና ልምምድ ሰውን የሚመራ ኦፍኮርስ መርቷል። ፕራክቲካሊ ፕራክቲሱ ነው የሚበልጠው ከቲዮሪው ከስቴትመንቱ ፕራክቲሱ ስለሚበልጥ ይህንን ነገር ኢንተርቴን አላደርገውም፣ በፍጹም ኢንተርቴን አላደርገውም ብዬ ነው ማስበው። እንደ ፕሪንሲፕል ነው እኔ እያልኩት ያለሁት፣ እንደ ፕሪንሲፕል ነው። እንደ ፕሪንሲፕል እንደ መርህ በቅዱሳት መጻሕፍት ብዙ አስቸጋሪ ነገሮች አሉ። በአበው መጻሕፍትም አስቸጋሪ ነገሮች ይኖራሉ፣ መተርጎም ያለባቸው መብራራት ያለባቸው። እነዚህን ነገሮች መፍትሄው ማብራራት ነው ወይስ ቃላቱ አያስፈልጉም ማለት ነው? ቃላቱ አያስፈልጉም የምንል ከሆነ ይህም ፕሪንሲፕል መጽሐፍ ቅዱስ ላይ መተግበር አንችልም። መጽሐፍ ቅዱስ ላይ የመተግበር የማንችለውን አካሄድ የአባቶች ድርሳናት ላይ ሲሆን እንደ ፕሪንሲፕል ለምን እንተገብረዋለን? በመጽሐፍ ቅዱስ ይህንን ሲምፕል ሜተድ ለምሳሌ ጳውሎስ ለምሳሌ ኮኖቴሽኑ ወደ ሌላ የሚወስድ ቃል ተጠቅሟል። ብዙ እኮ በክርስቶስ መከራ የጎደለውን እፈጽማለሁ ብሎ ተናግሯል። በጣም ይህንን ቃል አሁን ሰዎች ወስደው ኦኬ ክርስቶስ ከመከራው ጎሎ ነበር ማለት ነው ወይ? ሰዎች ጨምረውለታል ማለት ነው ወይ? ስለዚህ የክርስቶስ መከራ በሐዋርያት በሰማዕታት ከዚያ በኋላ በተነሱ ሰዎች ተሟልቷል ማለት ነው የሚል ትርጉም ሊሰጥ የሚችል ቃል ነው ይሄ። ግን እኛ እንደዛ እንረዳውም። ጳውሎስን ምን እያለ እንደሆነ ወደ ኋላም ወደፊትም ሂደን እንረዳዋለን። የክርስቶስ አካል ቤተክርስቲያን ስለሆነች ቤተክርስቲያን የምትጣመመው ሕማም መከራዋ ክርስቶስ የሱ አድርጎ ይወስደዋል የሚል ነው። ስለዚህ ቃላትን በቃላት መጠናቀቅ ቃላትን በቃ ፐርፌክትሊ በመጠቀም ደረጃ ከሄድን የአበው መጽሐፍት ሳይሆኑ መጽሐፍ ቅዱስ ራሱ ይተርፋሉ የሚል ስጋት አለኝ። እንደ ስጋት ነው። እሺ ለምን መምህሩ ተወገዙ ታዲያ? እስኪ መምህሩ ቤዛ የሚለው ትርጉም እንግዲህ አሁን ማስተማር ነው፣ መተርጎም ነው፣ ማስጠናት ነው ከተባለ ብፁዕ አቡነ ገብርኤል ኢየሱስ ክርስቶስ ቤዛ በተባለበት አግባብ በፍጹም ማርያም ቤዛ አትባልም ብለው ከአንድም ሁለት ጊዜ ሲናገሩ ይሄን ያህል ውርጅብኝ፣ ይሄን ያህል ደብዳቤ፣ ይሄን ያህል ስድብ፣ ይሄን ያህል የደቦ ፍርድ የታዘዘባቸው ለምንድን ነው? ኤቢ እሳቸው እኮ እንደዚህ ውግዘት የመጣባቸው ክርስቶስ ቤዛ ነው፣ የዓለም መድኃኒት ነው፣ እሱ ቤዛ በሆነበት መንገድ ማንም ሰው ቤዛ ተብሎ ሊጠራ አይችልም ብለው ስላስተማሩ አይደለም። ግን የክርስቶስን ቤዛነት ለመናገር ስለ ድንግል ማርያም የተነገረውን በደፈና ሳያብራሩ እኔ ለምሳሌ አሁን ችግር የሌለብኝ አገላለጽ ልንገርህ ቢሉ ብዬ የማስበው ማለት ነው። ክርስቶስ ቤዛ ነው፣ የዓለም ቤዛ ነው፣ ሞቶ ተሰቅሎ የዓለምን ዕዳ ከፍሎ ያዳነው እሱ ነው። ይህንን የሰራ ሰው የለም። በዚህ ኮንቴክስት በመሞት በመሰቀል ምንድነው በስጋው ኃጢአትን በመስቀል ሞትን በትንሣኤው በማጥፋት በሰው ልጅ ላይ የነበረውን ዕዳ በደል በማጥፋት በአጠቃላይ በሰው ልጅ ላይ የነበረውን ፋይል ሁሉ በመዝጋት በመስቀል ላይ
ክርስቶስ ያደረገውን ስራ እየሰራ በዚህ ኮንቴክስት ቤዛ ሊባል የሚችል ሰው የለም። ድንግል ማርያምን ብትሆን በዚህ ኮንቴክስት አትባልም፣ ሌሎችም አይባሉም ብለው ቢሆን ኑሮ ማንም አይቃወማቸውም ነበረ። እኔ ራሱ ወጥቼ ሟገትላቸው ነበረ፣ ሰው እንኳ ብንትን ቢል ማለት ነው። ግን የድንግል ማርያምን ጉዳይ ያመጡት ያለ ኮንቴክስት ነው። አውዱንም አልገለጡም። አውዱንም ሳይገልጡ ነው። ይቅርታ በጣም ስላቋረጥኩ። በሁለተኛው ቪዲዮአቸው ሲናገሩ በኋላ ሚጄኔ ሙሉውን ሳየው ዕለቱ የመስቀል ቀን ወይ በዕለቱም ራሱ የስቅለት ቀን መስቀል አልኩ፣ የስቅለት ቀን ወይም አንድ ቀን ሁለት ቀን በፊት ይመስለኛል። ነገራችን ላይ ቤተክርስቲያን የድንግል ማርያምን ጉዳይ እንደ ሲግናል እንደ ሲምቦል ነው የምታየው። በጣም ኢንተረስቲንግ ነገር ልንገራችሁ ማለት ነው። ለምሳሌ ቅዳሴ ሲቀደስ መሀል ላይ የጳውሎስ መልእክታት ወንጌል ከመነበቡ በፊት የድንግል ማርያም ሰላም ለኪ ማርያም ሚል እንትን ምንድነው ሂምን አለ መሀል ላይ ማለት ነው። ማዕጠንት ዘወርቅ አንቺ የወርቅ ማዕጠንት ነሽ እያለ የብሉይ ኪዳኑን ምሳሌ ምናምን ያነሳል። ከዚያ በኋላ ወደ ንባባቱ ይሄዳል። ለምንድን ነው አሁን እዚህ ቦታ ላይ በጣም ስፔሲፊክ ቦታ ላይ እኔ ቅዳሴ ላይ እመቤታችን የሚያነሳት? ከነገራችን ላይ ቅዳሴው የክርስቶስን የድነት ታሪክ ከመወለዱ ጀምሮ እስከ እርገቱ ድረስ ካህኑ ክርስቶስ ሐዋርያትን እንደባረካቸው እጁን ዘርግቶ ነው የሚባረከው ምዕመናንን። ያንን ሁሉ ሲምቦላይዝ ያደርጋል እርገቱን ማለት ነው። መጀመሪያ ውልደቱን ደግሞ ከቤተልሔም ነው። ቤተልሔም የሚባል አለ ታውቁታላችሁ። በቤተ ክርስቲያን ከቤተልሔም ነው መስዋዕቱ ወጥቶ ወደ ቤተ ክርስቲያን የሚገባው። ክርስቶስ በቤተልሔም እንደተወለደ ከውልደት እስከ እርገት ድረስ ያለውን ያሳያል ማለት ነው። ማዕከል ላይ ድንግል ማርያምን የሆነ ቦታ ላይ ያነሳታል። ቦታው ራሱ የተመረጠ ነው። ለምንድን ነው የሚያነሳት? ከንባቡ በፊት ወንጌል ከመነበቡ በፊት የሚያነሳት የስጋዊ ምልክት አድርጎ ነው። ማነው ኢሳያስ የተናገረው ምልክት ድንግል በድንግልና ትወልዳለች፣ ላይክ ሲግናል ማለት ነው። ምክንያቱም ይሄ የምትሰሙት ወንጌል ይሄ የምትሰሙት ወንጌል ንባባት፣ የጳውሎስ መልእክታት ንባባት፣ ወንጌላቱ በአጠቃላይ ከነቢያት አንዱ መጥቶ ያስተማራችሁ እንዳይመስላችሁ። ክርስቶስ ሰው ሁኖ በሰው ስጋ ተወልዶ ተገልጦ ያስተማረው ወንጌል ነው። ክርስቶስ በምድር ላይ ተመላልሶ በሰዎች መካከል ተገናኝቶ ያስተማረው ወንጌል ነው ለማለት ስጋዌን ለማስታወስ ወንጌል ከመነበቡ በፊት ያነሳታል። ቁርባን ሊወርድ ሲልም ያነሳታል። ቁርባን እንግዲህ መስቀሉ ነው። የመጨረሻው ቅዱስ ቁርባን የሚሰጥበት የመስቀሉ ነው። እሱን የሚያነሳት ለምንድን ነው? ይሄ የተቀበላችሁት ስጋና ደም ከድንግል ማርያም የነሳው ስጋና ደም እንጂ ከሰማይ ይዞት የመጣው ስጋና ደም አይደለም። የሰው ልጅ ስጋና ደም ነው፣ መለኮት የተዋሃደው። ይሁን እንጂ የእናንተው እግዚአብሔር ለሰው ልጆች ሕይወት አድርጎ ያዘጋጀው ምግብ ከራሱ ከሰው ልጅ የተገኘ ነው፣ ከሌላ ዓለም ከሌላ ፕላኔት የመጣ አይደለም ለማለት ድንግል ማርያምን ያነሳታል። ስለዚህ ቤተ ክርስቲያን በስቅለት ዕለት ድንግል ማርያምን ታነሳለች። ስቅለት የጌታ በዓል ስለሆነ ድንግል ማርያምን አትተውም። ለምንድን ነው የምታነሳት? የተሰቀለበት ስጋ የእኛ ስጋ ነው። ኢንካርኔሽኑን ለማስታወስ ነው። እንደምታውቁት በኦርቶዶክስ አስተምህሮ ኢንካርኔሽን ከጌታ መስቀልና ትንሣኤ አይለይም። በቃ ኢኮኖሚ ኦፍ ሳልቬሽን ከመወለድ ከመጸነስ ጀምሮ እስከ ትንሣኤ ድረስ ያለው ነው። እኛ ከመወለዱ ጀምሮ ነው ካሳ የምንናገረው። መስቀሉ ክላይማክስ ነው። ስለዚህ መወለዱን በየቦታው ለማስታወስ ነው ድንግል ማርያም የምትነሳው። የስጋዊ ምልክት ስለሆነች ትዕምርተ ስጋዊ ትባላለች። መስቀል ትዕምርተ ድህነት ነው፣ የመዳን ምልክት ነው የጌታ መስቀል። ድንግል ማርያም ደግሞ ትዕምርተ ስጋዊ ሰው የመሆኑ ምልክት ነች። እንደ ምልክቱና ትነሳለች ማለት ነው። ስለዚህ መነሳቱ አይቀርም፣ የቤተ ክርስቲያን ትራዲሽን ነው። በመስቀል ዕለት ስለ ድንግል ማርያም መነሳቱ አይደለም የሚገርመው፣ አለመነሳቱ ነው። ግን ሲያነሱ ኮንቴክስቱን ተናግረው ድንግል ማርያም ይህን ያደረገችው በድንግል ማርያም በኩል የምንናገረው ይህንን ነው። አምላክን መውደድ በመታዘዝ በንጽህና በቅድስና ሕይወቷን ለእግዚአብሔር አሳልፋ ሰጥታ ክርስቶስን አጥብታ አሳድጋ በጀርባዋ ተሸክማ በእርግጥ የተሸከማት እሱ ነው እንጂ እሱ አይደለችም። ግን ሰው በሚያደርገው ነገር አድርጋለች ነው። እግዚአብሔር ሳስቴን አድርጓት፣ እግዚአብሔር
አጽንቷት ማለት ነው። ስለዚህ ይሄ መነገር አለበት። ይሄ ይነገራል። ቤተክርስቲያን በዚያ በዕለተ ዓርብ ስለ ድንግል ማርያም እኮ ትናገራለች። እኒህ ጳጳስ ተነስተው አይ በዛሬ ዓርብ ስለሆነ ስለ ክርስቶስ ብቻ ነው መናገር አይሉም። ለምን? የሌለ ዳይኮቶሚ ነው የሚፈጥሩት። እኛ ስለ ድንግል ማርያም ስንናገር እኮ ድንግል ማርያም ክርስቶስ የተወለደባት ለክርስቶስ መወለድ ምክንያት እናት የሆነች ስለሆነች የሚቃረን ነገር እያወራን አይደለም፣ እየተናገርን አይደለም። የሚቃረን አስመስሎ ማቅረብ ነው ስህተቱ ማለት ነው። ስለዚህ እሳቸው አቃርነው ነው ያቀረቡት። ሲምፕሊ ለምንም ሳያብራሩ ድንግል ማርያም እንደዚህ አትባልም መባል የሚችለው እንትን ብቻ ነው ብለው በዚህ ተቃርኖ ማቅረባቸው ነው እንጂ ችግሩ ክርስቶስ ቤዛ በሚባልበት መንገድ ድንግል ማርያም አትባልም ቢሉ እመኑኝ ማንም አይቃወማቸው። ቢቃወማቸው እንኳ ተነስተን አባታችን እንዲህ ለማለት ነው የፈለጉት ትክክል ናቸው ብለን እንከራከር ነበር። በኋላ እንዳልከው ወይቢ ተነስቶ መጣው አብራሩ። እኔ ተቀብየዋለሁ። በቃ እንደዚህ ለማለት ፈልጌ ነው የስቅለቱን ጉዳይ ለማውራት ፈልጌ ነው እንጂ ድንግል ማርያም ቤዛ የምትባልበት መንገድ አለ፣ የእሷን አስተዋጽኦ የምንገልጽበት ብዙ መንገድ አለን፣ በብዙ መንገድ ትገለጣለች ብለው ሲሉ ትክክል ነው። በእርግጥ ይቅርታ አጠያየቁ ያው ብዙ የሚያረካ አይደለም። ምዕመናንም ሪፍሌክት እንዳደረጉት እሱን እንተው በቃ። ግን እሳቸው እንዲህ ለማለት ነው የፈለኩ ካሉ በዚያ ፌስ ቫሊዩ እንቀበላቸዋለን ማለት ነው። እኔ እንደዛ ነው የምረዳው። እሺ መምህር በረከት ይቅርታ ሌሎቻችሁ ስላፈንኳችሁ 5 ደቂቃ ብቻ ስጡኝ ላስቸግራችሁ። አሁን ከዛ በኋላ እኔም እየነዳሁ መስማት እንጂ መጽሐፍ መናገር ማልችልበት እንትን ውስጥ ገባለሁ። መንገድ ላይ ቁሜ ነው የማወራው። ቴንኪዩ መምህር በረከት። ወደ አይሬኔስ እንመለስና አንድ አይሬኔስ ላይ ያየሁት ሚስ አንደርስታንዲንግ አይ ቲንክ ለአረቡ ውይይት ነበረ ሪዘርቭ ያደረኩት ይሄን ሀሳብ የአይሬኔስን ጉዳይ ሪካፕቹሌሽን ቲዮሪውን አይ ቲንክ አሁንም ቢሆን በቃ እሱን ነገር ወደ አረቡን መልሰው ቃል የሚችላሉ ስላለ አረብ መተን ውይይቱን በደንብ እናሰፋዋለን። ግን አሁን ከዚህ ጋር በተያያዘ አይሬኔስ ሪካፕቹሌሽን ቲዮሪውን ለአረብ መልሸው አሁን ብዙ ሰዎች የሚያነሱት እኔ ኦነስትሊ ስፒኪንግ ገድል አንባቢ አይደለሁም ማለት አሁን ይሄ አፖሎጂቲክስም አይደለሁም። አፖሎጂክስ ስራ ላይ እዚህ እንዳሉ ወንድሞቼ ብዙ እንደሚደክሙት እኔ ኦልሞስት ምንም ሮል የለኝም ማለት ይችላል። ሞር ኦፍ ቢብሊካል ስተዲ ላይ ቢብሊካል ቴዎሎጂካል ስተዲ ላይ ነው ማተኩረው እና እዛ ላይ ብዙ እውቀት የለኝም። ግን እምሰማው አለ ገልጠው የሚያነቡት ማርያምን በተመለከተ ኦልሞስት ኢየሱስ የሆነውን በቃ በመስቀል ላይ ከመሰቀል ውጭ ሁሉንም ሆናለች። ስለዚህ የማርያም የቤዛነት አስተምህሮ ኮንቴክስቱ ሰው ነይነ የሚዬ ማርያም ቤዛዊት ለዓለም የሚለውን ሐሳብ ወይም ማርያም የዓለም ቤዛ የሚለውን ሐሳብ ምንም አይነት ትምህርት ሰው ሊሰጠው እንኳ ቢችልም ኮንቴክስቱ ግን ኦልሬዲ የእናንተ ሜሪዮሎጂ በመጽሐፍ ቅዱስም የምትተረጉሙበት መንገድ ፕላስ ገድላትና ድርሳናት ላይ ያለው ሐሳብ ማርያምን ልክ እንደ ኢየሱስ የዓለም ቤዛ በቃ መመለክ አዳኝ እንደሆነች ኤቢ ግራንድ ጠይቀው እንደው 30 ሰከንድ አንተ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ማርያም እንደ ኢየሱስ ክርስቶስ ተሰቅላ አድናናለች ብለው ያስባሉ ብለህ ነው የምታምነው? አብሶሉት ማጆሪቲ እንኳ ደረጃ ብንሄድ ሰው ይሄን ያህል ኢግኖራንት ነው ብለህ ነው የምታስበው? አይ እኔ ኢግኖራንት አይደለም። ሪሊጅን እኮ በጣም ሶፊስቲኬትድ ነው። ነሰሰርሊ ብሪሊየንት መሆን አይጠበቅብህም። እንደውም ሪሊጅን ናይቭ ነው የሚያደርግህ። እኔ እኮ እኛም ሰፈር እኮ ናይቪቲ ሰውን እኮ እንደ ዕቃ ሲጫወቱበት እናያለን እኮ እንደ ዕቃ። ላዩ ላይ እኮ አይተህ ከሆነ ናይጄሪያ ነው ጋና ምናምን አንድ ፓስተር ጀርባቸው ላይ ወጥቶ እኮ እንደ አህያ ይጋልባቸዋል እኮ። ሰው እኮ በሪሊጅን ምክንያት ብላይንድ ይሆናል፣ ኮንሽስነሱን ያጣል። ልታጨልመው ትችላለህ። ሪሊጅን የሆነ ሲስተም ኦፍ ቢሊፍ ስለሆነ ያ ቢሊፍ አንዳንድ ጊዜ ራሽናሊቲህን ያሳጣል። ለምን? መንፈሳዊ ነገር በራሽናሊቲ የሚመረመር ነገር አይደለም። አትመርምሩ የሚባል እንደውም አትመርምሩ ይባል ነበር። አሁን ቀረ እንጂ። እኔ አሁንም ቢሆን ያንተ ሪፍሌክሽን ምንድን ነው ብትለኝ መምህር በረከት መሞት ሳይኖርባት መስቀል ላይ መሰቀል እጆቿን ዘርግታ በቀራኒው ላይ መሰቀል ሳይጠበቅባት ኢየሱስ ክርስቶስ የሆነውን ሁሉ እንደሆነች ያደረገውን ሁሉ እንዳደረገች እንደምታድን የሚናገሩ ለመስማት የሚዘገንኑ
በርካታ ገድላትና ተአምራት እንሰማለን። ትረስት ከማረጋቸው ሰዎች ይሰማሉ። ይሄ ነገር ሰውን ከክርስቶስ አይኑን እንዲያነሳ ከቤዞቱ ስራ እንዲያነሳ የክርስቶስን ሮል በሰው መዳን ላይ ያለውን ሚና እኩል ማድረግ ከሌሎች ነገሮች ጋር ያመጣል። ስለዚህ አሁን አንድ ሰው ማርያም የዓለም ቤዛ ናት የሚለውን ሲሰማ ዴፊኔትሊ የሚያስበው አዎ አዳኝ ናት፣ አዎ ሞታልናለች፣ ሞታ 999 ሺህ ምናምን የሚሉት ነገር ሁሉ አለ ብዙ ገድላት ላይ። ይሄ ኮንቴክስት ራሱ ሰዎችን እንዳንረዳ ማለት ይሄንን ቃል ሰዎች እንዳይረዱ እንቅፋት ስለሚሆንባቸው የስ ሞር ዛን 90% ከናንተ ከስኮላሮቹ በስተቀር እና አብነት ትምህርት ቤት ላይ ካሉ ሊቃውንት በስተቀር ተራው ምዕመን ግን ምንም ብትለው ያምናል። ምንም ብትለው ብዬ ነው የማምነው በሃይማኖት መምህራን እስከተሰጠ ድረስ። የሃይማኖት መምህራን ግን የሚያስተምሩት እንደዛ አይደለም። ያው ልክ ነው። ሁልጊዜ ሚስ አንደርስታንዲንግ እንዳይኖር ማስተማር ያስፈልጋል። ሁሉም ሃይማኖት ለሚስ አንደርስታንዲንግ የተጋለጠ ነገር አለው። አንድ ዶክትሪን ወስጄ እኔ ልልህ እችላለሁ። ለምሳሌ ሰው በእምነት አይደለም የሚድን፣ ምንድነው በስራ አይድንም፣ በስራ አይጸድቅም፣ በእምነት ነው የሚጸድቀው የሚለውን ትምህርት አንተ ወስደህ በፕሮቴስታንት ዶክትሪን ስትሰብክ ኦኬ፣ እንደዛ ከሆነ ስራ እኮ ምንም አይደለም ብሎ አንድ ሰው እንደዚህ ሊያስብብህ ይችላል። በቃ አንተ መገደብ አለብህ አይደል? ሁልጊዜ ለማለት የፈለኩት እንደዚህ አይደለም እያልክ መገደብ ይኖርብሃል። እና ለሚስ አንደርስታንዲንግ ሁሉም ቦታ ላይ የተጋለጠ ነገር አለ። ሚስ አንደርስታንዲንግን መከላከል የምንችለው ግን እንደኔ ሪዲዩስ በማድረግ በቅዱሳት መጻሕፍት ያሉ ጽንሰ ሐሳቦችን ወስደን በቃ ይሄ ቃል ለዚህ ብቻ ነው የሚውለው እንዲህ ብቻ ሶላዎች ምናምን በማውጣት አይመስለኝም። ይሄ መጽሐፍ ቅዱስን ሪዲዩስ ማድረግ ስለሚያመጣ በተለያየ ህብር በተለያየ ሜታፎር የተገለጸን ነገር በተለያየ መንገድ የተገለጸን ነገር ወደ ተወሰኑ ኤክስፕሬሽኖች ስለሚያወርድ ይሄ ትክክል አይመስለኝም አካሄዱ። ችግሩን እንግባባለን። ይሄ ችግሩ አለ። መፍትሄው ግን ቃላትን መገደብ አይመስለኝም። ቃላትን መገደብ መፍትሄ ከሆነ አንደኛ በቤተ ክርስቲያን ታሪክ ቃላትን መገደብ መፍትሄው ነው አያውቅም። እንግዲህ በቤተ ክርስቲያን ታሪክ ይሄን ቃል ለዚህ ብቻ ነው የምንጠቀመው የሚል ገደብ እኔ አይቼ አላውቅም፣ ኢን ሂስትሪ ማለት ነው። ሁለተኛ በቅዱሳት መጻሕፍት በአዲስ ኪዳንም በብሉይ ኪዳንም ቃላትን መገደብ መፍትሄ አልሆነም። መፍትሄው ማስተማር ነው። ህዝቡ እንዲረዳ ትክክለኛውን አስተምሮ እንዲረዳ መረዳት ነው። ያነሳቸው መጽሐፍት ኤቢ ገድላቱን፣ ተአምራቱን፣ ድርሳናቱን በወጣ ነገር ላይ ነው መነጋገር የሚቻለው። በጣም እንትን ስላለ ነው ባይዘወይ ነገሮችን ከአውዳቸው ከኮንቴክስታቸው ውጭ የሆኑ መስመሮችን በመውሰድ ምናምን የተለየ ትርጉም መስጠት በጣም ማስጮህ አለ። ችግሮች ይኖራሉ። እኔ ገድላቱን ሁሉ አንብቤ ስላላየኋቸው ስላልጨረስኳቸው ማለት ነው። ግን የሚጮህበት መንገድ በአብዛኛው ፕሮፓጋንዳ የሚመስል ነው። ገድላት በተለይ አነጋጋሪ ምንድነው ገድላት ተአምራት ላይ የሚጻፉባቸው መንገዶች ኦልሬዲ በታወቀ ዶክትሪን ላይ ተነስተው ነው። በታወቀ ዶክትሪን ላይ የተነሱ ስለሆኑ የቤተ ክርስቲያን አስተምሮ ዶክትሪን ስለሚታወቅ የቃላት ፍሪደም አላቸው። ፖኤቲክ ናቸው። በአብዛኛው የሚጠቀሙት መንገድ የቅኔያዊ ኤክስፕሬሽን በጣም ህብር ያለው መንገድ ነው የሚጠቀሙት። ይሄ ለትርጉም ያጋልጣል። አንዳንዶቹ ደግሞ በሪል ችግር ያለባቸውም ይኖራሉ። እኔ ምንድነው አቋምህ ካልከኝ በቅዱሳት መጻሕፍት በገድላት ትርጉም የሚያዛቡ የመደበኛውን አስተምሮ በተሳሳተ መንገድ ሰው እንዲረዳው የሚያደርጉ ወደዚያ የሚገፉ አነጋገሮች ካሉ ስህተትም ባይሆኑ ማለት ነው። ስህተት ላይሆኑ ይችላሉ ማለት የጻፈባቸውን ሰው መረዳት ያስፈልጋል። ስህተት ነው ለማለት ጸሐፊው በምን ኮንቴክስት ነው የጻፈው ምናምን ማለት ያስፈልጋል። የጸሐፊውን ኢንቴንሽን ማየት ያስፈልጋል። ስህተት ነው ለማለት ሊትሬቸርን ኮንቴክስቱን ማወቅ ስለሚያስፈልግ፣ ኮንቴክስቱ ደግሞ የአብዛኛው ሩቅ ስለሆነ ስህተት ነው የሚለው ሀስቲን ነው የሚሆነው።
ግን አሁን ምዕመናን እንዴት ነው የሚረዱት? ያንን ነገር እንዴት ነው የሚረዱት የሚለው መፍትሄ ያስፈልገዋል። ቤተክርስቲያን ማብራራት አለባት። መጽሐፍት መጻፍ አለባቸው። መምህር በረከት አብረህ ብትመልስልኝ አሁን ይሄን ችግር የሰሞኑ ዝክረ ኒቂያ ጉባኤ ይፈታው ይሆናል ብለህ ተስፋ ታደርጋለህ? ይሄ እኮ የቤተክርስቲያን ችግር በጣም በረዥም ዘመን ነው የሚፈታው። ማለት ብዙ መመርመር አለብህ እኮ ባይዘው ሀስቲ የሆኑ ነገሮችም አሉ እኮ ዝም ብሎ ለምሳሌ ኤቢ አንተ የምታውቃቸው መጽሐፍት አሉ። ለምሳሌ እዝራ ሱቱኤል ወይም አራተኛው እዝራ ፎርዝ እዝራ ሄኖክ ነኩፋሌ ምናምን የመሳሰሉ መጽሐፍት በአይሁድ በሌት ጁዳይዝም በአይሁድ ክርስቶስ ከመምጣቱ በፊት የነበረውን የአይሁድ እሳቤ አስተምሮ በጣም የሚያንጸባርቁ መጽሐፍት ናቸው እንደምታውቀው። እነዚህ መጽሐፍት በረዥሙ ታሪክ የቤተክርስቲያን ታሪክ ስናየው በዓለም በብዙ ቦታ ቀኖና ውስጥ አልነበሩም። ግን አሁን እየተጠኑ ነው። አሁን በተለያዩ ዩኒቨርሲቲዎች እየተጠኑ ነው። እንደውም ነገረ ክርስቶስን ወንጌልን ለማብራራት በጣም ኢምፖርታንት ዶክሜንቶች እንደሆኑ አንብበ ይሆናል። ቢም ቃሌም አንብባቸዋል። አረ በጣም ያጠናዋቸው ዊዝደም ክሪስቶሎጂ ላይ ዊዝደም ክሪስቶሎጂ ላይ እኮ በጣም እንትን ናቸው። ኢቭን አዳም ክሪስቶሎጂ ላይ ይሄ ራሱ ሰን ኦፍ ጋድ የእግዚአብሔር ልጅ የሚለው ቃል ራሱ ምን ማለት ነው የሚለውን አሁን እነሱ በጣም ብዙ ማብራሪያ አለ። ወንጌል መምህር በረከት ኤክስትራ ቢብሊካል ሊትሬቸሮች ላይ ወይም እናንተ 1980 እትማችሁ ላይ ዲትሮ ካኖኒካል ያላችኋቸው መጽሐፍት ላይ ብዙ መማማር ይቻላል፣ መነጋገር ይቻላል። አንዳንዱ ያው የካነን ኢሹ መምህር በረከት አንተም እንደምታውቀው እነሱ ለምን መሰለህ ያነሷቸው ይቢ ፖለቲካል ናቸው። ካነን ፖለቲካም ነገር ነው እንደምታውቀው። እነሱን ያነሳውበት ምክንያት ዓለም ጥቅማቸውን የተረዳው ዘግይቶ ነው እና እዚህም በቤተክርስቲያን መጽሐፍት ውስጥ ጥቅማቸውን ዘግይተን የምንረዳቸው መጽሐፍት ብዙ አሉ። ዝም ብለው የሆነ ሰው ተነስቶ እነዚህ አይረቡ ምናምን ስላላቸው እንደዚህ ስላላቸው በቃ መጽሐፍቱ እንዲወረወሩ ምናምን ሁሉ የሚፈልግ ሰው አለ። ግን እነዚህ መጽሐፍት የነገ በኋላ የሚነሳ ትውልድ በጣም ኢምፖርታንት ለሆነ ጉዳይ የሚፈልጋቸው መጽሐፍት ሊሆኑ ይችላሉ ማለት ነው። ስለዚህ ጥናቱ የኔ ስጋት መምህር በረከት ርዕሱ እንዳይሰፋ ጥያቄ ኦፕን ስለሆነ ትንሽ ስፔሲፊክ ላድርገው። ምንድነው የኔ ስጋት? አንድ ፕሮቴስታንት እንደውም በተደጋጋሚ የሚጠይቀኝ ጥያቄ አለ። የኦርቶዶክስ ዶግማ፣ ትውፊት፣ ቀኖና ኢንተርሊንክድ ነው ኢንሰፓሬብሊ በመጽሐፍ ቅዱስም በሊተርጂካል ቡኮችም በኤክስትራ ቢብሊካል ሊትሬቸሮችም በገድላት ድርሳናትም ውስጥ ተዋህዶ የሚገኝ ነገር ነው እንጂ ወይ እንደ ካቶሊክ ካቴኪዝም ወይ እንደ ፕሮቴስታንቱ ዶክትሪን ተብሎ ሴፓሬትሊ እነዚህ ናቸው ዶግማዎቻችን፣ እነዚህ ናቸው ዋና ትምህርቶች፣ ሌሎቹ መጠናት አለባቸው፣ ስህተትም ሊኖርባቸው ይችላል ተብሎ እንደ ካቴኪዝም ያስቀመጣችሁት ነገር አለ ወይስ ከሌለ? ሰው አሁን የሰው ፕራክቲስ እኮ ዲፋይን የተደረገው በእነዚህ ሁሉ መጽሐፍት ነው፣ በገድላት በድርሳናት ምናምን ሁሉ ነው። ስለዚህ እንዴት ነው ልንነጥለው የምንችለው? አንዳንዶቹ እንደውም እዚህ ጭራሽ መደበኛ መማሪያ መጽሐፍት እንደውም አንዳንዶቹ በድፍረት የቤተክርስቲያን መደበኛ መማሪያ መጽሐፍት ጉባኤ ቤት ያሉ ናቸው። ስለዚህ ምዕመኑ ጋር የሉም ማለት ነው። ያ አዲስ ኪዳን፣ ብሉይ ኪዳን የሊቃውንት መጽሐፍት አሉ። እነዚህ ፓትሪስቲክ መጽሐፍት እነሱ በትርጓሜ ቤት ትርጓሜያቸው የሚታይ የሚብራሩ፣ ከዚያ በኋላ እነሱን የተማረ መምህር በቃ አንተ ብቁ ነህ ሂድ አስተምር ተብሎ የሚላከው መምህር የሚሾምላቸው ትምህርቶች እነዚህ ናቸው። ስለዚህ ሰው በምን መልኩ ነው የኦርቶዶክስን ዶግማ አንጥሮ ሊያውቅ የሚችልበት እድል የሚያገኘው? በቃ የኦርቶዶክስን ዶግማ ማወቅ የሚቻለው ከመምህራን ነው፣ ከነዚህ ከተሾሙት መምህራን ማለት ነው። ከባድ ነው፣ ለእኔ ከባድ ነው። ግን አሁን እዚህ ቲክቶክ ላይ ይሄ ዶግማ ትምህርት አይደለም ይላሉ፣ ይሄ ዶግማ ነው ይላሉ። በገድላት የሃይማኖት ክርክር አናረግም፣
ዶግማን አያስተምሩም ይላሉ። ግማሾቹ ደግሞ የዘላለም ሕይወት ይሰጣሉ ዶግማን ያስተምራሉ ይላሉ። ይሄንን አርጊውመንት ሴትል የሚያደርገው ታዲያ ምንድን ነው? ያ መምህራን ያልኩ ለእኔውልህ የቤተ ክርስቲያን ያስተምሮ ትራዲሽን አለ። ለምሳሌ ትርጓሜ ቤት ብትሄድ የአዲስ ኪዳን የብሉይ ኪዳን ትርጓሜ አለ። ሙሉ መጽሐፍቱ የብሉይ ኪዳን እና የአዲስ ኪዳን ምን ማለት ነው፣ እንዴት ነው ኦርቶዶክስ ቤተክርስቲያን የምትረዳቸው የሚለው ማብራሪያ እዚያ ላይ አለ። አሁን እንደውም እየታተመ ነው በቅርብ በኃይለ ሥላሴ ዘመን በኋላ ማለት ነው። ሌሎችም የሥነ ምግባር መጽሐፍት አሉ። መጽሐፈ መነኮሳት የሚባሉ ሌሎች መጽሐፍት አሉ። የአበው መጽሐፍት አሉ። በአዲስ ኪዳንና በብሉይ ኪዳን ትርጓሜ ውስጥ የሥነ ምግባር ትምህርቶች አሉ። እነዚህ አስተምህሮች አሉ። ዶክትሪኑን ደግሞ በጣም እንትን ምንድነው አጠር ተደርጎ ደግሞ 5ቱ አዕማደ ምስጢር አሉ። የሥነ ምግባር ትምህርቶች ደግሞ አሉ። 10ቱ ቃላተ ኦሪትና 6ቱ ቃላተ ወንጌል አሉ። እነሱን ይማራል አንድ ሰው። ከዚያ ውጭ ደግሞ በተጨማሪ ሳክራመንትስ አሉ። እነዚህ በቃ መደበኛ ትምህርቶች ናቸው፣ በጉባኤ ቤት የሚሰጡ ናቸው። የጉባኤ መምህራን እነዚህን የማስተማር ኦቶሪቲ ተሰጥቷቸው ነው ምዕመናንን የሚያስተምሩ ማለት ነው። በረከት በጣም ደስ የሚል ውይይት ነው ያደረግነው። አንዱን ኮንፊውዥኔንም አጥርተህልኛል። እዚህ ቲክቶክ ላይ ውሳኔ የሚሰጡ ሰዎች ስላሉ ይሄ ዶግማ ነው ይሄ ዶግማ አይደለም ይላሉ። አብዛኞቹ አብነት ትምህርት ቤት አልገቡም፣ የትርጓሜ ትምህርት አልተማሩም፣ ግዕዝ አይችሉም፣ አንድምታ አያውቁም። ያው እቺን የእንግሊዘኛዋን የፈረደባት ፊሊፕ ሻፍን ነጥቀው ያመጣሉ። ባይብል ደግሞ በቁሙ እንዳንዳንድ ፕሮቴስታንቶች ደስ ባላቸው መልኩ ተረጉማሉ። ስንዳረቅ እንውላለን። ስለዚህ በዝግታ እናንተ ጋር የአብነት መምህራን ጋር ሊቀ ሊቃውንት ጋር ተጠግተው ተምረው አስተውለው ሚስጥርን ጠንቅቀው ከኛም ጋር ቢያወሩ ጥሩ ስለሆነ ትንሽ እንደው ምክር ቢጤ ብትሰጧቸው ደስ ይለኛል። እኔ አመሰግናለሁ። አሁን አይ ሃቭ ቱ ድራይቭ። አሁን ሌሎቻችሁ ይከታተሉ። አርብም ስለምንገናኝ ጥሩ ነው። እኔ ልጋብዛችሁ። አርብ ሪካፒቱሌሽን በደንብ እናወራለን። አርብማ አንቀርም መምህር፣ አርብ አንቀርም። አርብ ግን ትኩረቴ ኤሬኔስ ነው። ኤሬኔስ ላይ ነው ትኩረቴ። ዛሬ ብቻዬን አግኝታችሁና አርብ እንግዲህ ዶክተር አረጋንማ አልችለውም። ዶክተር አረጋ ቀምሰኛል እርግጠኛ ነኝ። አዋይ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። እሺ እግዚአብሔር ያክብርልኝ መምህር። ያ ነው እኮ በቃ በጣም እንትን የነበረው ማለት ነው። እስቲ በዶግማው እናውራ ይባላል ነው። በቃ በዶግማው እናውራ። እሺ በዶግማው እናውራ ሲባል ጥምቀትና የጌታ እራት ብቻ ይመጣል። ከወራት በኋላ ነገረ ማርያም ዶግማ ነው ተባለ ማለት ነው። ዛሷ የዶግማ ሊስት እንትን ያደረገ የዶግማ ሊስት በሌለበት ስታብሊሽ የሆነ የዶግማ ሊስት በሌለበት ዶግማው ላይ ብቻ እናውራ ብሎ ሁለት ሊስት ብቻ የማስቀመጥ ጉዳቱም እዚህ ጋር ነው። አሁን የምናወራው ነገር ዶግማ ነው ወይስ አይደለም ነው? ዶግማ ባይሆን እስኪ ስለማንቆይ ማለት ነው። እና አይ ቲንክ አሪፍ ነገር አይተናል ብዬ አስባለሁ። ሌሎቻችሁ ይቀጥሉ ሆነ ጨርስ። አማን ያማን ፕሮፌት እንዴት ነህ? ሶሪ እንግዲህ በየማሉ ካሳልኩባችሁና እኔ በየማሉ ወጣ ገባ እያልኩ ስለነበረ እንትን ነው ፍሎ ያለውን ነገር መያዝ አልቻልኩም። ስገባና ስወጣ ከሰማኋቸው ነገሮች ጋር እነሱ ላይ ነው ሪፍሌክት ማድረግ የምችለው። የመጀመሪያው አይ ቲንክ ያኔ ቀሲስ ዲበኩሉ በነበሩበት ሰዓት ያወራሁትን እሳቸው እያሉ መምህር በረከት እያሉ ባወራ ጥሩ ነበረ እና ሶስቱን ነው ሜንሽን ማድረገው። አይ ቲንክ የነበራችሁ ታውቃላችሁ ብዬ አስባለሁ። እና እነዚህ ሶስቱን ሰዎች ነው ሜንሽን እያደረኩ ምንትን ምለው በጣም ተረጋግተው አረጋግተውን የሚያስወሩ ናቸው። ጩኸት የለበትም፣ አተካራ የለበትም ምናምን እና የለዘበች ምላስ ኦር የተረጋጋች ምላስ ንጉስን ታረጋጋለች ይላል አይደል ሰለሞን? እና የንጉስን ቁጣ ታበርዳለች ይላል። እንደዚህ አይነት አፕሮቾች በጣም አሪፍ ናቸው። እኔ አንድ ነገር ኢቨን የወሰድን ይመስለኛል ዲስከሽኖችን ስናደርግ ማን ጋር ማድረግ እንዳለብን። ምክንያቱም አሁን ልናምናቸው እንችላለን በዶክትሪኖቻቸው በትምህርቶቻቸው። ቀደም አሁን
መምህር በረከት ያስቀመጠው ከየት ልናገኝ እንችላለን ምናምን ሲባል ከመምህራኖች ተብሏል። ራይት ሶ ከነሱ ጋር ማውራት የምንችልበትን አይነት ፕላትፎርም ነው መዘርጋት የሚኖርብን ብዬ አሰብኩ። ኢቨን ይከብደናል ጭምር አይደለ? አይ ቲንክ ወንድሞቼን አስተውላችኋል ብዬ አስባለሁ። እኔ አሁን ጓ እያልኩ ማውራት አልችልም። በረከትን መምህር ዳዊትን ጓ እያልኩ ምናምን ማውራት አልችልም። ቀሲስ ዲበኩሉን ጓ እየተሳሳቅን እናወራለን፣ ግን በቃ ቃላቶቼን ጭምር እንድጠነቀቅ ነው የሚያደርጉኝ። ሌሎቹ ተጠቅሜ ማላውቀውን ቃል ጭምር እንድጠቀምባቸው ነው የሚያደርጉኝ። እንዴ ይሄን ቃል ከዚህ በፊት ተጠቅሜ አውቃለሁ እንዴ ምናምን እንድል ሁላ የሚያደርጉኝ አሉ። ስለዚህ እንትኖቻችንን መቀየር አለብን ነው አፕሮቾቻችንን ለትምህርት የሚሆን ለመረዳት የሚሆን ነገር እንትን ብንል አሪፍ ነው ብዬ አስባለሁ። አንደኛው እሱ ነው። ሁለተኛው እስካሁን እንግዲህ ነገሩ ከተነሳበት ከትንሣኤው ከመስቀሉ ቀን ጀምሮ አቡነ ገብርኤል ያወሩበት ሀሳብ እንግዲህ እሱ ነው ይህን ሁሉ ኢግናይት ያደረገውና ጥሩ የመወያያ እንትን መድረክ እንዲዘጋጅ የሆነውን በሳቸው ንግግር ምክንያት ነውና ኋላ ላይ እንደ ባካፕ የመጡ ሀሳቦች አርጊው እየተደረጉ ያሉት ይሄ ለወንጌላውያን አማኞች ነው። ምንን ይዘን ነው እስካሁን እንደው አንላቀቅም ብለን ቁጭ ያልነው ሲባል ያመጣቸውን የቤዛ ትርጉሞች ብታስገቡ ራሱ ስቲል ነው ጌታ እናት ማርያምን ማስገባት አይቻልም፣ በየትኛው ውስጥም ማስገባት አይቻልም የሚል ነው እና ዙሪያ ጥምጥም እየተካሄደ ያለው አሁን የሪካፕቹሌሽን የቲዮሪም ተነሳ። ከዛ በኋላ አንድ አባት ብቻ ነው የተጠቀሰው እንዳያችሁት ማለት ነውና እነዛም ሁሉ ተዳሰው ስቲል ነው መልስ ያልተገኘለት ምንድነው? ሪካፕቹሌሽኑም ይምጣ ምንም ይምጣ አስገቡ እዛ ቦታ ላይ እስቲ ማርያምን አስገቡ። ፊት አያረግም ነው ቴዎሎጂው፣ ፊት አያረግም ወይም ገብቶ እዛ ቦታ ላይ ትርጉም ሊሰጥ አይችልም። ኦኬ ገብቶ ትርጉም ሊሰጥ እንደማይችል ነው ፕሩቭ ያደረግ ነው። ሐዋርያቱ አልተጠቀሙትም ያንን። እኔ ማን ሲናገር እንደሰማሁት አላውቅም። እንግዲህ ወደ ቤቱ ሰዳት ተብሎ እንግዲህ አሳልፎ መስቀል ላይ የሰጣት እናቱን ለዮሐንስ ነውና ዮሐንስ ነው እንግዲህ ሃየር ክሪስቶሎጂ የጻፈልንም እሱ ነው። ሶ በክሪስቶሎጂካል እንትን ውስጥ ነው ዲስከሽን ውስጥ ነው አይደለ ይሄኛው ኢሹ የሚወድቀው። ታዲያ እናቱ አጠገቡ አይደለች እንዴ ያለችው? እንዴት አላስገባም? እንዴት እንደዚህ አይነት ኢሹዎችን ዲስከስ ሊያደርግ አልቻለም ዮሐንስ ሲባል እንደዛ ዲስከስ ሊደረግ የሚችል ነገር ስላልሆነ ነው ዲስከስ ያላረገው። ዲስከስ የሚደረግ ነገር ስላልሆነ ነው ዲስከስ ያላረገው። ዮሐንስ ካልነካው ኢሹውን አሮኖኒ ጳውሎስ ጋር ሄዶ መፈለግ በራሱ እንትን ኤርፖርት ሄዶ መርከብ መጠበቅ ነው የሚሆነው እና የመጡ መላምቶች በሙሉ ማርያምን ፊት ለማድረግ ሊሆኑ አልቻሉም ነው። እኔ ጌታ በሚያውቀው እንግዲህ አሮ ነው እናነባለን። ፕሮቴስታንቶች ነን እኛ፣ በማንበብ ነው የምንታወቀው እና አእምሯችንን ለቀቅ አድርገን ነው ለመቀበል ሬዲ ሆነን ያለ ነው የሚያሳምን ነገር ከተገኘ። ግን ያሉ ቲዮሪዎች ሁሉ ቢመጡ በዛ መልክ ሊሆን አልቻለም ነው። ሌላው የክርክር ግራውንድ ሆኗል ብዬ የማስበው ይሄ አካሄድ መሄድ እንችላለን ወይ? ለምሳሌ አማርኛ አማርኛ ነው፣ ግዕዝ ግዕዝ ነው። አማርኛ አማርኛ ነው፣ ግዕዝ ግዕዝ ነው። ከዚያ ሲባል ግዕዝም ሆነ አማርኛ ተቀባይ ቋንቋ ሆኖ ነው ዋናውን ቋንቋ ሊተረጉም እየሞከረ ያለው። መተርጎም አለበት ወይስ? አዎ መተርጎም አለበት። መተርጎም አለበት። አዎ መተርጎም አለበት። ግን ተቀባይ ቋንቋ መሆኑን መርሳት የለብንም። የተረሳ ይመስለኛል። እኔ አሁን አውቶሪቴቲቭሊ ግዕዙ ዲፋይን ሊያደርግ እንደሚችል ወይም አማርኛው ነው ዲፋይን ሊያደርግ እንደሚችል ተደርጎ ነው ፕሪሳፖስ ተደርጎ አርጊው እየተደረገ ያለው። ቅድመ ልባዊ ለዛ ተሰጥቶ ከዛ ነው እየከራከርን ያለ ነው። ቤዘወ ከሚለው ግስ የተገኘ ነው ምናምን። አይ እኔ ቤዘወ ከሚለው ግስ መገኘቱ አይደለም የኔ ጥያቄ። ምክንያቱም ቤዘወ የሚለው ቃል በግስ ደረጃ መጥቶ ከዛ ትርጉሞቹ ወደ ስንት ትርጉም ይበተናሉ ምናምን። እሱ እኮ አይ ቲንክ የኛ ሄዴክ አይደለም ማለት የኛ ሄዴክ እሱ አይደለም።
ጥያቄውም እሱ እስኪመስል ድረስ ነው ወደዛ ሄደው። በአማርኛ ራሱ 7 ትርጉም አለው እንትንም ተብሏል። በግዕዝማ በጣም ብዙ ነው 10 ምናምን አለው ተባለ። it is not even the question ከጅምሩ ይሄ አይደለም questionው። በጽድቅ ቃላቱ ላይ ቆመን እንግዲህ እኛ ብቻ አይደለንም ቋንቋ ተናጋሪዎች፣ ሌሎቹስ እንዴት ይረዳሉ? ምክንያቱም ኢትዮጵያ ላይ ብቻ አይደለም ያንን ቫራይቲ ኦፍ ትርጉም ሰጥቶ ማለፍ ያለበት። ምክንያቱም መጽሐፉ የኢትዮጵያ ስላልሆነ አይደለ? መጽሐፉ የኢትዮጵያ አይደለም። መጽሐፍ ቅዱስ የኢትዮጵያ አይደለም። ለሰው ልጆች ሁሉ የተሰጠ ነው። በሰው ልጆች ቋንቋ ሁሉ እየተረጎመ ያለ መጽሐፍ ነው። ኢቭን በመተርጎም ደረጃም እንግዲህ ዓለማችን ላይ ነምበር 1 እየመራ ያለው መጽሐፍ ቅዱስ ነው በብዙ ቋንቋዎች በመተርጎም። ስለዚህ እነዚያስ ወርልድ ዋይድ ያሉ ክርስቲያኖችስ እንዴት ይረዱታል? ከምኑ ተነስቶ ሲባል ጽሬ ከሆነው ቃል ተነስተው ዋናው ቤዝ ቋንቋው ተነስተው እንዴት ይተረጉሙታል የሚለው ነው መታየት ያለበት ነው። አሁን እንዳለ ክርክሩ የመጣው ቤዛወ ከሚለው ቃል ግስ ነው የወጣው። ከዛ ሲባል ቤዛ ሆነ፣ ሸፈነ፣ ከለለ፣ ፈንታ ሆነ እየተባለ ይተረጎማል ነው። ተቀባይ ቋንቋ ላይ ተቁሞ ነው ዴፊኒሽን እየተሰራ ያለው። ሰው ዋናው ላይ ሄደን ስንመለከት ግን አይ ቲንክ እንትኑም በጣም ናሮ ያደርግልናል። ይሄ ዲስከስ የምናደርግበትን ስኮፕ በጣም ነው ናሮ የሚያደርግልን። ዋናው ቋንቋ ላይ ቁጭ ብሎ መነጋገር፣ እንደዛ ለመነጋገር ደግሞ ይመቹናል እነዚህ ሰዎች። ኦኬ ይመቹናል። እኔ አሁን በረከት ይመቸኛል፣ መምህር ዳዊት ይመቸኛል፣ ቀሲስ ዲበኩሉ ይመቸኛል። ለምን? ከአጥሩ ወጥተው ለመወያየት ሬዲ ስለሆኑ ማለት ነው። ሬዲ ስለሆኑ ሶ ይሄኛው ርዕስ አዶ ነው እኔ እንትን መሆን ያለ አሁን ቶሎ መቆም ያለበት ራሱ አይመስለኝም። ምክንያቱም ዋና ትምህርት መሆኑን ራሱን እየገለጠ የመጣ ስለሆነ ማለት ነው። ዋና ትምህርት ሆኗል ነው። አይ ቲንክ 6ኛ አድርገው ወይም ምንድነው የ6ኛ ዶግማችን ነው ብለዋል። በጣም ብዙዎቹ ደጋግሞ መምህራን ተናግረዋል። ልብሰ ተክህኖአቸውን የለበሱ መድረክ ላይ ቆመ ነው ነገረ ማርያም ለኛ ዶግማችን ነው ብለዋል። ስለዚህ 6 መሆኑን መቼ እንደሚነግሩን እንግዲህ እንጠብቃለን። ከዛ እዛ ላይ ቆመን እናወራለን ነው የሚሆነው ከዚህ በኋላ ያለው። ሶ አይ ቲንክ ወንጌላውያን አማኞች ክሊርሊ ያገኛችሁት ይመስለኛል ምን እየተከራከረን እንዳለ። ኦኬ እንደሱም ከሆነ እንደዚህ የተባለበትን አምጡ እያልን ነው አይደለም እንከራከር የነበረው። ስለዚህ የሆነ የክርክሩ ደርዝ ወዴት እየሄደ እንዳለና ምን አይነት ቅርጽ እንደያዘ የገባችሁ ይመስለኛል አሁን ላይና ምንም በእኛ ወንድሞች መካከል ግራም ያጋባ አይነት ስታንድ ይኖራል ብዬ አላስብም። ቢያንስ ምንን ክሊር አድርገናል። ሙሴም ተብሏል እያሉ ነበር ሲከራከሩ የነበሩ። ስለዚህ ሙሴ መባሉ ስቲል ነው ማርያም እንድትባል ግራውንድ አይሆንም። ያንን ሰብስቴንሺየት አድርገናል። አርጊመንቱን አቁመነዋል። ይሄንን አቁመነዋል ማለት አናወራውም ሳይሆን ስታብሊሽ አድርገነዋል። ኦኬ ጫማም ተብሏል እኮ ጫማም ይባል፣ ግን እናንተ በምትሉበት መንክ ቅድስት ድንግል ማርያምን ቤዛ አድርጎ ማስገባት መጽሐፍ ቅዱስ ላይ የማይቻል ነው፣ መጽሐፍ ቅዱሳዊ አይዲያም አይደለም የሚለውን ሰብስቴንሺየት አድርገናል ወይም ስታብሊሽ አድርገነዋል ሀሳቡን። ገንዘብ የነፍስ ቤዛ ተብሏል እኮ ይባላል። እሱም ስቲል ነው እነዛ ሁሉ መባላቸው እናንተ አሁን ለምትሉት ነገር በምንም ተአምር ግራውንድ አይሆንም። በጣም አስቂኝ የሆነ ደግሞ እንትን አለ አሮኖ ይሄንን የተጠቀሙ ሰዎችም እንግዲህ ቲክቶክስ ላይ ወይም እዚህ ሚዲያ ላይ ያሉ አፖሎጂስቶች ወር ሌሎች ተከራካሪዎች ስላሴ የሚል ቃል የለም ለምሳሌ መጽሐፍ ቅዱስ ላይ ግን እናምናለን ምናምን አይነት ይሄን ምሳሌ ነበር ለመጠቀም ሲሞክሩ ያየ ነው። እና እኮ ስላሴ የሚለው ቃል የለም። ስላሴ አስተምሮ አለ። ጥቅስ ገልጠን ይሆን ለስላሴ ስንል ይሄን ልንል ፈልገን ነው እንላለን። ጥያቄው ስላሴ የሚል ቃል ባለመኖሩ ስላሴ የሚለው ትምህርት የለም ወደሚል ኮንክሉዥን መተናል ወይ? አልመጣንም። ለምን ሲባል ቃሉን ገልጠን ስላሴ የቱ ጋር እንዳለ ጥቅሶቹን ከፍተን ማሳየት ስለምንችል። ምሳሌው የምትጠቀሙት ይሄን ከሆነ ኦኬ ስላሴ የሚለው ቃል የለም፣ ነገር ግን ማርያም ቤዛ ናት የሚለውን ልክ በዚህ መንገድ ማሳየት እንችላለን ካላችሁ ለምንድን ነው ቃሉን ገልጣችሁ ማሳየት ያልቻላችሁት? እስካሁን ስላሴ የሚለውን ቃል በቃል ማሳየት አይቻልም? ይቅርታ ያማኒ ላቋርጥህ። ሶሪ ቅድም ስልክ ገብቶብኝ ነው የወጣሁት። ያው ቻው ሳልላችሁ አልወርድም ብዬ ነው አሁንም ተመልሼ የመጣሁት እና ሁላችሁም ደህና ሁኑ። በጣም ጥሩ ውይይት ነበረን። እግዚአብሔር ሁላችሁንም ይባርካችሁ።
በቃ ይሄን ልበላችሁ ብዬ ነው ዝም ብዬ ከምወርድ ልሰናበታችሁ። እሺ እሺ ቅዱሴ መልካም ቀን ይሁንልህ። አሜን አሜን። እሺ ኤኒዌይስ ሶሪ እና ኦኬ ቃሉ የለም ትምህርቱ አለ ነው አይደለ? ስላሴ ላይ የምናወራው ቃሉ የለም። አዎ ቃሉ የለም ግን ትምህርቱ አለ። እሺ አዎ ቃሉ የለም ትምህርቱን አሳዩና የማርያም ቤዛነትንም ቃሉ የለም ትምህርቱን አሳዩና። ልክ ስላሴ ላይ ቃሉ የለም ትምህርቱ ግን አለ። ይህንን ትምህርት ነው ስላሴ ያልነው። ኦኬ ሂዱና ደግሞ ይህንን ነው ለማርያም ቤዛነት የተጠቀምነው የምትሉትን ክፍል አሳዩና። እሱም የለም። ስለዚህ ይሄኛውንም በአራተኛ ነጥብ ደረጃ ምን አድርገነዋል? ሰብስተንሺየት አድርገነዋል። ይህንን እያወራ ያለሁት ለማን ነው? ለወንጌላውያን አማኞች ነውና አላወኩትም። እንግዲህ ዓርብ ዕለት ምናምን የሆነ ፕሮግራም አለ ይሄኛው ይወራል የተባለ ነገር ያለ ይመስለኛልና የዛኔ ደግሞ አይ ቲንክ ወይ ማሳረጊያው እናደርጋለን ወይም አንድ ላይን ኦፍ አርጊውመንት እናገኝበታለን ብዬ አስባለሁ። ቴንኪዩ መምህር በረከት። አላወራንም ባክ ኤንድ ፎርስ ግን በቂ የሆነ ነገር ተወርቷል። ቴንኪዩ ቤተክርስቲያንን አቋም ስለነገርከን። ሌሎቻችሁም እንደዚሁ ረጋ ብላችሁ እያወራችሁ እንድንማማር እድል የከፈታችሁልን መምህራን ጸጋና ሰላም ይብዛላችሁ።